ትንሽ ፈራሽ? ምን ሻሃዳ የምትይዥ መስሎሽ ነው? ቁርአን ለነቢዩ መሐመድ ከመውረዱ በፊት አላህ ይመለክ ነበር ወይ? እዛ ከቁርአንና ከነቢዩ ሰለላሁ ዐለይሂ ወሰለም ቁርአንን ባስረዱበት መንገዱ ተሰብስቦ አንድ ላይ ተፍሲሮች ይባላል። እነዛ ሰዎች ከራሳቸው ተንሰርሶ ሳይሆን ሰነድ የሚባል ነገር አለ። እገሌ ሁሉም ግን አለ ሁሉም ነብያቶች እስራኤል ናቸው። ስለ እስልምና መጀመሪያ ሎጂካሊ የሆኑ ጥያቄዎች እንዲሁ ዝም ብሎ ጥያቄዎች እናነሳና እስቲ በእስልምና እነዚህ ነገሮች ከምን አንጻር ይታያሉ፣ ምን አይነት ትምህርት አለ በእስልምና የሚሉትን ነገሮች እናያለን። በቀጣይ ደግሞ እንደ አስፈላጊነቱ ከቁርአን ላይ አንዳንድ ጥቅሶችን እያየን እዚህ ጋር ምንድን ነው ምን ማለቱ ነው የሚባለውን ነገር ኡስታዞች በደንብ ያስተምሩናል። እንደ አስፈላጊነቶቹ በቃ ጥያቄዎች እየተነሱ እስልምና ላይ ያለውን ነገር እንማማራለን እርስ በርስ ኢንሻአላህ። ኤዱ አለሽ? ይሰማል? አዎ ይሰማል። ኦኬ። ጥያቄ መጀመር ትፈልጊያለሽ ወይስ እንዴት እንዲሆንልሽ ነው የምትፈልጊው? አይ እንጃ ጥያቄ አለኝ። እኔ መጀመሪያ ይኑርብኝ አላውቅም፣ ግን አለኝ። ኦኬ ኦኬ እሺ። ሀጂ ሀጂ ስሚዝ ሰላም አለይኩም። ወአለይኩም አሰላም ወራህመቱላህ። እንትን ምን ያስባሉ? እንዴት ይሻላል? እሺ ሀጂ እኔ ሀጅ ላረግ ስለሆነ ነው ኢንሻአላህ። ምናልባት እንትን እንዲሆን ኢንተራክቲቭ እንዲሆን ጥያቄ ሬዝ ያድርጉና ከዛ በኋላ ኡስታዞችም ስላሉ በዛ ጥያቄ እየተመላለስን ዝም ብሎ አንድ ሰው እንደ ሌክቸር ነገር እንዳይሆን የመሰላችት ነገርም እንዳይኖር ጥያቄ ይጠይቁ። እንዘን ኡስታዞቻችን ኢንሻአላህ ይመልሳሉ። አስፈላጊ ሲሆን ጊዜ ካለ እንገባለን። እሺ አሪፍ ነው። ግን እርሱ አሁን በትልቁ ይሁኑና አንድ ነገር ያደርጉልኛል። ቁርአን ምን ይመስላል መሰለኝ፣ እሱን በሱ ብንጀምር አሪፍ ነው ብዬ አሰብኩኝ። ምን አው ክፈቱ፣ ሱረቱል ኢኽላስን ይክፈቱትና እሱ ላይ አጠር ያለ ማብራሪያ ሰጥተው እኛ ስለምናመልከው አምላክ የተወሰነ በቃ እሱ ላይ ትንሽ ማብራሪያ ይስጡና ወደ ጥያቄው እንገባለን ኢንሻአላህ። ከፍተው በስነ ስርዓት ከዛ በሱ እንጀምራለን። እሱን እንደጨረሱ ቀጥታ ወደ ጥያቄ እንሄዳለን። አንዴ ታቡን ላምጣ አንዴ። ካሜራውን ትችላለህ? ያንተን ካሜራ ወይ ኡስታዝ ወይ ምን አላችሁኝ? ካሜራው ለና ያንተን ልዝጋው፣ የኔን ያንተን ካሜራ ልዝጋው። እሺ ለኔ ያስቸግረኛል። እሺ ችግር የለውም። ይኸው ሀጂ ሚውት ኖት። እሺ አሁን ይሰማል አይደል? አይቀጥሉ። ያው እሺ እኛ ሙስሊሞች የምናመልከውን አምላክ በደንብ የሚገልጽልን አትሪቢዩቱን የሚገልጽልን የቁርአን አያ ነው። ይሄ ምዕራፍ 112 ከቁጥር 1 እስከ 4 ድረስ ያለው ማለት ነው። አምላካችን አላህን ሱብሓነሁ ወተዓላ የምናመልከው አምላክ ምን አይነት ባህሪያቶች አሉት የሚለውን ስንናገር እኛ ይሄንን ባህሪያት ይሄንን አትሪቢዩት የሚያሟላን አላህ ብለን ለመጥራት ምንም ሄዚቴት ስለማናደርግ ይሄንን ባህሪያቶችን የሚያሟላ ሙሉ የሆነውን አምላክ እናመልካለን። ለምሳሌ እንደ ዲያሎግ እንዲሆን
ኤደን ስንት አምላክ ታመልካለች ብል ኤደን ስንት ትመልሽልኛለች? ስንት አምላክ ታመልኪያለሽ ኤደን? 3 አካል በአንድ መለኮት። ስለዚህ አንድ አምላክ ነው የምታመልኪው? አዎ በጣም ጥሩ። አንድ አምላክ ነው የምታመልኪው። እሺ ይሄ አንድ አምላክ ግን እኛ የምናመልከው አምላክ ይሄ አንዱ አምላክ በምንነቱም በማንነቱም አንድ ነው። በምንነቱም በማንነቱም አንድ ነው ስንል ምን ማለታችን ነው? ይህ አምላክ አንዴ 3 አንዴ 1 ወይ 2 የሚሆን አምላክ ሳይሆን አንድን አምላክ ነው የምናመልከው። ምንነቱም ማንነቱም አንድ ነው። ተጋሪ የለውም። ይህንን የመጀመሪያው ሲፋ የምናቀርበው አትሪቢዩት ይህንን ነው ማለት ነው። በእርሱ አላህ አንድ ነው ብሎ የሚናገርልን በእርሱ አላህ አንድ ነው። በእርሱ አላህ አንድ ነው። ይሄ የመጀመሪያው ባህሪ ነው፣ አንዱን አምላክ የምናመልከው ማለት ነው። ኤደን የምታመልከው አምላክ ከፍጡራኖች የሚፈልግ ደካማ የሆነ ነው ወይስ ፍጡራኖች ከሱ ነው የሚፈልጉት? ኤደን የትኛው ይመስልሻል? አምላክ ለፍጡራኖች መጠጊያ ነው ወይስ ፍጡራኖች ናቸው ወደሱ መጠጊያ የሚሆኑት? ግልጽ ከሆነ ፍጡራኖች ነው ወደ እሱ መጠጊያ የሚሆኑት እንጂ እሱ ፍጡራኖች ጋር ጥገኛ አይሆንም። በጣም ጥሩ። ስለዚህ ሁለተኛው ባህሪ እኛ የምናመልከው አምላክ ይኸው አላህ የሁሉ መጠጊያ ነው። የሁሉ መጠጊያ እንጂ እሱ የማንም መጠጊያ አይደለም። የማንም መጠጊያ አይደለም። ኢኔሴንስ ምን ማለት ነው? እሱ ፈላጊ አይደለም። ለሁላችንም ግን እሱ መጠጊያ ነው። እሱ ግን ከማንም ፈልጎ ዲፔንደንት ወይም ደግሞ ጥገኛ አይደለም። አምላካችን ገንይ ነው። ገንይ ብሎ ማለት የተብቃቃ የሆነ አምላክ ነው ያለን ማለት የተብቃቃ የሆነ አምላክ ነው። ስለዚህ ይሄ ከላይ ያለው አንዱ አምላክ በምንነቱም በማንነቱም አንድ የሆነው ኢንዲፔንደንት የሆነው ከማንም የማይፈልገው አምላክ ደግሞ ልክ እንደኔና እንዳንቺ ወይ እዚህ ጋር እንዳሉ ኡስታዞች እንደሌላው እንደሚከታተለን ሰዎች ማለት ነው ተከፋፍሎ 2 3 4 ከዛም በላይ 1000 10ም ሆኖ በየትኛውም ሴንስ ብሎ ማለት ልክ ሰው ልጆች እንደምናውቀው ባልና ሚስት ወይም ደግሞ በባህሪ ለምሳሌ አንዱ አምላክ በባህሪ ተጋርቶ ሌላ ባህሪ እሱን የሚመስል ግልጽ ነው። እሱን የሚመስል በባህሪ የሚጋራው ምንም አይነት አምላክ የለም። አንድ ብቸኛ ነው፣ አንድ ብቻ ነው ስላለን እሱን የሚጋራው በየትኛውም መልኩ በሰውኛም ይሁን ሰውኛ ባልሆነ መንገድ ይሁን በየትኛውም መንገድ እሱን የሚጋራው አንዱን አምላክ የሚጋራው ሌላ አይነት እሱን ከሱ እኩል የሆነ ባህሪ ያለው አምላክ አለ ብለን አናምንም። አምላክ ብለን አናምንም። ለዛ ነው እኛ ምን እንላለን? ያ አምላካችን አልወለደም አልተወለደም እንላለን። አልወለደም አልተወለደም። ያ አምላክ በባህሪው እሱን የሚመስል እሱን የሚያክል ሌላ አምላክ አለ ብለን አናስብም። ይሄው ራሱ የመጀመሪያው አምላክ ደግሞ ተወልዶ የመጣም አይደለም። መጀመሪያም መጨረሻ የለውም። ይሄው አምላክ ደግሞ ራሱ ሌላ ወለደ ብለን አናምንም። ስለዚህ አልወለደም አልተወለደም። ያ ማለት መጀመሪያም የነበረ ነው፣ መጨረሻም ይኖራል። ይሄ መጀመሪያም የነበረው አምላክ ደግሞ ሌላ ከሱ የሚመስል ዘላለም የሚሆንን ወለደ ብለንም አናምንም። እሱ ራሱ ደግሞ ተወለደ ብለንም አናምንም። ስለዚህ ይሄ ለአእምሮም የሚስማማ ልብም ላይ የሚቀመጥ የአንዱ አምላክ አትሪቢዩታችን እስልምና ላይ ይሄ አልወለደም አልተወለደም። የመጨረሻው አትሪቢዩታችን ደግሞ ለአምላካችን አላህ Subhanahu Wa Ta'ala ራሱ የነገረን ለእርሱም አንድ ቢጤ የለው። እንደተነጋገርነው ይሄ አንድ አምላክ ነው። በምንነቱም በማንነቱም አንድ አምላክ ነው። ኢንዲፔንደንት ነው። የሁሉ መጠጊያ ነው። እሱ ግን ከምንም የሚፈልግ አይደለም። ያ ዘላለማዊ የሆነው አምላክ ደግሞ አልወለደምም አልተወለደም። ስለዚህ ይህንን የሚያሟላው አምላክ ምንም አይነት ቢጤ የለውም። የሆነ ነገር በአእምሮሽ ላይ ከሳልሽ ይሄን ይመስላል ካልሽ የሆነ ነገር ከመሰለሽ ያ ነገር በቃ አላህ አይደለም። ለምን? ለእርሱ አንድ ቢጤ የለው። ምንም እሱን የሚመስል ነገር የለም። ለምን የሚመስል ነገር የለም? ዘላለማዊ ያልወለደ ያልተወለደ ለሁሉም መጠጊያ አንድ ብቻ ነው። አንድ ብቻ እሱን የሚመስል አንድ ብቻ ነው ስንል እሱን የሚመስል ሌላ የለም ማለት ነው።
ስለዚህ ምሳሌ ልናብጅለት የማንችለው እንዲህ ብለን ቀርጸን ልናስቀምጠው የማንችለው አንዱ አምላካችን እነዚህ አራት ባህሪያቶችን ያሟላልናል። አራት ባህሪያቶችን የሚሰጠን አንዱን አምላክ እኛ ሙስሊሞች እናመልካለን ማለት ነው። ከነዚህ ውስጥ ኤደን ከነዚህ ውስጥ የአምላክ ባህሪ አይደለም የምትይዋል? ያ የለኝም። በጣም ጥሩ። የአምላክ ባህሪ የለም የምትይ ከሆነ ይህንን አምላክ እኛ በቁርአን በምዕራፍ 112 ከቁጥር 1 እስከ 4 ይህንን የአምላክ ባህሪ ስሙን ማን ብለን እንጠራዋለን? አላህ ብለን እንጠራዋለን። እኛ ሙስሊሞች ስሙን ይህንን አምላክ አላህ ብለን እንጠራዋለን። እኔ ጨርሻለሁ። እሺ ስሚዞ ጀዛከላ ኸይር። ኤዱ ጥያቄያችሁን መጀመር ትችላላችሁ። በቃ በጥያቄያችሁ መካከል እንትን ማለት ትፈልጋላችሁ። አሁን የእናንተ ፕሮግራም ስለሆነ ቤቱን እንደፈለጋችሁ መጠቀም ትችላላችሁ። እሺ እንዳትጨናነቁ። እኛ እናንተ ይጠቅማችኋል ብለን የምናስበውን ነገር እንሰጣችኋለን። ወደ ጥያቄያችሁ መሄድ ትችላላችሁ። ታፕታፕ ኮፒ ሊንክ እያደረጋችሁ እሺ ያጀማ። እሺ ይቅርታ ሄዱዬ ጃ እዚህ ላይ መጠየቅ እችላለሁ? እሷ ጥያቄዋን ሳትጀምር ትችላለሽ፣ ጠይቂ። አሁን ስሚዝ የአምላክ ባህሪያት ናቸው ብሎ የገለጻቸው ይሄን ባህሪ ያህዌ ወይ ደግሞ ብሉይ ኪዳን ላይ ያለውን አምላክ ይገልጻል ወይ ይወክላል ብለህ ታምናለህ? ኦኬ እኛ ሙስሊሞች ይህንን አላህ ብለን የጠራነውን አምላካችን ብለን የጠራነውን ከጊዜ በኋላ የመጣ ወይም ደግሞ ከ1400 ዓመት በኋላ የተገኘ ባህሪ ብለን አይደለም የምናምነው። በፊትም የነበረ የነ ሙሴ፣ የነ ዒሳ፣ የነ ኖህ፣ የአዳም አጠቃላይ የአንዱ አምላክ ባህሪያቶች ነው ብለን ነው የምናምነው። የአንዱ አምላክ ባህሪያት ይህንን ነው ብለን ነው። ከበፊትም የነበሩ ነብያቶች ይህንን ባህሪ ያለውን አምላክ ያመልካሉ ብለን ነበር እኛ የምናምነው ማለት ነው። ግን ከጊዜ በኋላ ስለ አምላክ ባለው ጽንሰ ሐሳብ ላይ ሲመጣ ሰዎች የተለያየ አትሪቢዩት ለአምላካቸው ሊሰጡ ይችላሉ። የተለያየ አትሪቢዩቶች ለምሳሌ ወለደ ሊሉ ይችላሉ። ለዛ ነው አላህ Subhanahu Wa Ta'ala ቁርአንን ሲያወርድልን ፉርቃን ማለት ነው። ፉርቃን ብሎ ማለት እውነቱን ከውሸቱ የሚለይ ማለት ነው። እውነቱን ከውሸቱ የሚለይ ቁርአን ከወረደበት አንዱ ዓላማው ራሱ አንዱን አምላክ ልጅ ያዘ የሚሉትን ሊያስጠነቅቅበት ነው ይላል። አንዱን አምላክ ልጅ ይዟል ወልዷል ብለው የሚናገሩትን ሊያስጠነቅቅበት እንደወረደ ይናገራል። ያ ማለት ምንድነው? ከበፊትም የነበረው ያ አንዱ አምላክ ልጅ ተገቢው ያልሆነ ልጅን ያልያዘ ብቸኛ የሆነ አንድ አምላክ መሆኑንና ተጋሪ እንደሌለው ነው እኛ ምናምነው ማለት ነው። ስለዚህ በፊት የነበሩትም እነ ሙሴም እነ ዒሳም እነ ኖህም የትኛውም ነብያቶች ይህንን አንዱን አምላክ ያመልኩ እንደነበረ ነው እኛ ምናምነው። ስለዚህ ለምሳሌ አሁን አንተ ያልከው ይሄ የሚያረጋግጠው የአዲስ ኪዳንን ሳይሆን ብሉይ ኪዳን ያለው አምላክ እሱ ነው ብለህ ታምናለህ? እና ለምን ያህዌ ማለት አልተቻለም? ማለት ራሱ ከሆነ ለምንድን ነው ያህዌ ማይባለው? እሺ የብሉይ ኪዳኑና የአዲስ ኪዳኑን ማረጋገጥ ስንል ብሉይ ኪዳንና አዲስ ኪዳን ስንል ምን ማለታችን ነው የሚለውን ማወቅ ያስፈልጋል። ያ ማለት ምንድነው? እኛ በፊት ከዚህ ከቁርአን ወይም ደግሞ ለነብዩ መሐመድ ከተሰጣቸው መጽሐፍ በፊት ባሉ መጽሐፍቶች እናምናለን። ትክክል ነው። ያንን እናምናለን። ያንን ስናምን ግን ምን ማለታችን ነው? ያንን እናምናለን ስንል ግን አሁን ላይ አይሁዶች እና ክርስቲያኖች በእጃቸው በያዙት መጽሐፍ እያለን አይደለም። እጃቸው ላይ በሚገኘው መጽሐፍ እያለን አይደለም። እጃቸው ላይ የሚገኘው መጽሐፍ ብዙ ነገር ቅያሪ እንዳለው ያንን ነገር ደግሞ ሊያስተካክልና ሊያርም እንደመጣ ቁርአኑ አንዱ ዓላማ ነው ብዬ ቅድም ነግሬሻለሁ። ለምን
ለምሳሌ አምላክ ልጅ አለው ብሎ አትሪቢዩት የሚያደርግ መጽሐፍ ካለ ያ ኖ ትክክል አይደለም፣ አምላክ ልጅ የለውም ብሎ አርሞ የመጣ መጽሐፍ ነው ቁርአናችን ማለት ነው። ስለዚህ በፊትም የነበሩ መጽሐፍቶች ላይ በፊትም የነበሩ መጽሐፍቶች ያ ማለት ምን ማለት ነው? አላህ Subhanahu Wa Ta'ala ለኢየሱስ የሰጠውን መጽሐፍ፣ አላህ Subhanahu Wa Ta'ala ለሙሳ የሰጠውን መጽሐፍ፣ እንዲሁም ከዚህ በፊት የነበሩ ነብያቶች የተሰጣቸው መጽሐፍቶች ላይ ራሱ ይሄ አላህን ወይም ደግሞ አንዱን አምላክ ይሄን አትሪቢዩት ያለውን አምላክ ይቀበሉ ነበረ ነው ፖይንቱ ያ ነው። ገብቶሻል? ስለዚህ አሁን ነጥቦ ያለው ምንድነው? የቋንቋ ወይም ደግሞ የስም ጉዳይ ሳይሆን ይሄ አትሪቢዩት ያለውን አምላክ እነዛ ነብያቶች ያመልኩት ነበረ ወይ? እነዛ ነብያቶች ያመልኩት የነበረው ይሄ አላህ ብለን አሁን እኛ የጠራ ነው ይሄንን አትሪቢዩት ወይም ደግሞ ይሄን ባህሪ የያዘውን አምላክ ያመልኩ ነበረ ወይ ነው ጽንሰ ሐሳቡ። ያ ከሆነ ያ አምላክ ደግሞ ሲወርድ ሲዋረድ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰጣቸው የመጨረሻው መጽሐፍ ላይ ራሱን በዚህ መልኩ ገልጦልናል ማለት ነው። ምናልባት ኡስታዞች መጨመር ካለባችሁ እየጨመራችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? ኡስታዝ ትንሽ ድምጾትን ከፍ ያርጉ፣ ትንሽ ርቀዋል። ስልክንም መቀየር አለብኝ መሰለኝ። እስኪ የሚሰማ ከሆነ በዚህ የተወሰነ ሊቀጥልና በሌላ እንትን እገባለሁ። ቻርጅ ልዘጋ ነው መሰለኝ። እሺ ይቀጥሉ። ይሰማል? ይሰማል። ቀጥሉ። እሺ እዚህ ላይ መጨመር የሚፈልገው ነገር አንድ እንደ ቁም ነገር መያዝ ያለብሽ ነገር ምንድነው? አንድ ማንነት ላይ የስም ልዩነት ወይም የትረካ ልዩነት ወይም ስለ መለኮት ያለን አመለካከት ልዩነት የዛ ማንነትን አይቀይርም። ስለዚህ ለምሳሌ አሁን አይሁዶች አምላካቸውን ያህዌ ብሎ ቢጠሩ፣ ሙስሊሞች ደግሞ አላህ ብሎ ቢጠሩ ይህንን አይቀይረውም። ለምሳሌ አብርሃምና ከአብርሃም በኋላ የመጡ እስራኤላውያን እንደ ምሳሌ ብትወስጂ አብርሃም ያህዌ የሚለውን ስም አያውቀውም። ራሱ በኦሪት ዘጸአት ላይ እንደተቀመጠው ማለት ነው። አብርሃም ያህዌ የሚለውን ስም አያውቀውም። ያ ማለት የአብርሃምና የሙሴ አምላክ ይለያያል ማለት አይደለም። ይሄ እንዴት ነው ሊሆን የሚችለው ከሆነ አንደኛ አምላክ አንድ ስም ብቻ አይደለም ያለው፣ ብዙ ስሞች አሉት። ለምሳሌ በቁርአን ላይ ራሱ ከ99 ያላነሱ ብዙ ስሞች አሉት ማለት ነው። የተጸውዖ ስም የሚባሉም ራሱ በቁርአን ላይ 2 ስሞች አሉት፣ አላህና አርራህማን የሚሉ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ደግሞ አላህ ካሉት ስሞች መካከል በመጽሐፍት ውስጥ ያወረደው እንዲሁም በመጽሐፍት ውስጥ ያላወረደው ከፍጥረታት መካከል ለተወሰኑ ሰዎች ብቻ ያሳወቀውና ለሌሎች ያላሳወቀው ለራሱ ብቻ የሚያውቀው ስሞች እንዳሉት ተናግረዋል። ይህንን አንድ ነጥብ ያዥልኝ። ሌላ ነጥብ ደግሞ ምንድን ነው? አላህ ሁሉንም ነቢያትን ስልክ የነበረው በህዝቡ ቋንቋ ነው። ለምሳሌ ሙሳን ስልክ እስራኤላውያን በዛ ጊዜ በሚጠቀሙበት ቋንቋ፣ ዒሳንም አለይሂ ሰላም ስልክ በዛ ጊዜ እስራኤላውያን በሚጠቀሙበት ቋንቋ ነው የሚልካቸውና ለተለያየ ነቢያቶች በእነሱ ቋንቋ አምላክ ከራሱ ስሞች መካከል በአንዱ ራሱን ሊያስተዋውቀው ይችላል። ስለዚህ አምላክ ብዙ ስሞች ስላሉት ስም የሚያሳስብ ነገር አይደለም። ማንነቱ ላይ ልዩነት አለ ወይ ከተባለ የለም። አላህ ሱብሓነሁ ወተዓላ ወኢላሁና ወኢላሁኩም ዋሂድ፣ አምላካችንም አምላካችሁም አንድ ነው በሉ ይለናል፣ ለአይሁዶችና ለክርስቲያኖች ማለት ነው። በተመሳሳይ መልኩ አላህ ሱብሓነሁ ወተዓላ ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ እናንተ የመጽሐፉ ሰዎች ሆይ በእኛና በእናንተ መካከል የጋራ ወደሆነች ቃል ኑ፣ እሷም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ፣ በአላህ ላይ ምንም ሳናጋራ አላህን በብቸኝነት እንድናመልክ ይሄ የጋራ ነጥባችን ነው፣ ወደዚህ ኑ በሉ ይለናል። ስለዚህ የተለያየ አምላክ አለ ሳይሆን የተለያየ አገላለጽ አለ። የሰው ታሪክንም እንደ ምሳሌ መውሰድ ትችላለሽ። ለምሳሌ የተለያየ ታሪክ ያላቸው ሰዎች አሉ። አንዳንድ ሰዎች ዘንድ እንደ ጀግና የሚቆጠሩ፣ ሌሎች ሰዎች ዘንድ ደግሞ እንደ አሸባሪ የሚቆጠሩ ሰዎች አሉ። ያ ማለት ያን አንድ አካል የተለያየ ያደርገዋል ማለት አይደለም። እንደ ምሳሌ ለምሳሌ አይሁዶች የሚያመልኩት ያህዌ ኦንቶሎጂካሊ ልጅ የለውም ወይም ደግሞ አይወልድም። ነገር ግን ክርስቲያኖች ልጅ አለው ኦንቶሎጂካሊ ይወልዳል አሉ። ያ ማለት ሁለት ያህዌ አያደርገውም። ምንድነው? አይሁዶች አምላክን የተረዱበት መንገድና ክርስቲያኖች አምላክን የተረዱበት አረዳድ ተለያየ ነው የምንለው። ስለዚህ በእስልምናም ያንኑ
አይሁዶችና ክርስቲያኖች አምላክን የተረዱበት አረዳድ ስህተት ነው የሚል አቋም ነው ያለን እንጂ የተለያየ አምላክ የተለያየ ፈጣሪ አለን ብለን አናስብም። በአጭሩ ይሄንን ይመስላል። ሌላ የሚጨምርልሽ ያህዌ የሚለው ስም ሙሴ ከአምላክ የተቀበለው ስም መሆኑን አንድ ሰው ካረጋገጠልን እኛ ሙስሊሞች ለመቀበል አንቸገርም፣ 100% እንቀበላለን። ነገር ግን ያንን ማረጋገጥ የሚችል ሂስቶሪካል ኤቪደንስም አርኪኦሎጂካል ኤቪደንስም ወይም ደግሞ ቴዎሎጂካል ኤቪደንስም ራሱ የለም ከእንትን አንጻር ማለት ነው። ከሙሴ ዘመን ጀምሮ የመጣ የለም። ለምሳሌ አንከር ባይብል ዲክሽነሪ የሚባለው በጣም ትልቅ እንትን ነው፣ በብዙ ምሁራኖች የተጻፈ ነው። ስለ ያህዌ የሚለው ስም ስር ሲያስቀምጥ አንደኛ ያህዌ የሚለው ስም ኦሪጂኑ አይታወቅም ይላል። ምንጩ ከየትኛው ቋንቋ እንደመጣ ፕሮናንሴሽኑ ወይም ደግሞ አጠራሩ አይታወቅም፣ እንዴት እንደሚገለጽ ድምፁ አይታወቅም ይላል። ትርጉሙ አይታወቅም ይላል። ሁሉ ነገር ግምት ነው። ለምንድን ነው ይሄ ሁሉ የተፈጠረው ከተባለ አይሁዶች ይህንን ስም በጣም ስለሚቀድሱ መጥራት ስለሚፈሩ ብዙ ጊዜ ሳይጠሩ ቆይቶ ከጊዜ በኋላ አጠራሩን ረስቶ ነበር። እንዴት ተብሎ እንደሚጠራ ራሱ አይታወቅም ይላል። ይሄ ስም የአምላክ ነው ለማለት እኛ ማስረጃ ከተገኘ ምንም ችግር የለብንም፣ አምላክ ብዙ ስሞች ስላሉት። ስለዚህ በአጠቃላይ እኛ አላህ ብለን የምንጠራው አይሁዶች ያህዌ ያሉት፣ ክርስቲያኖች ደግሞ አብ ወይም አባት ያሉትን ነው። ይሄ የእንትኖች ልዩነት የቴዎሎጂ ልዩነት የማንነት ልዩነትን ስለማያመጣ ብዙም ነገር የሚያሳስብ አይደለም ለማለት ነው። ቀጥሉ። እሺ ጀዛከላ ኸይር። መቅዲ ተመልሶልሻል? አዎ አመሰግናለሁ። እሺ ኤዱ መቀጠል ትችያለሽ። እሺ አላህ ዘላለማዊ አምላክ ነው ብላችሁ ነው የምታምኑት እና ቁርአን ለነቢዩ መሐመድ ከመውረዱ በፊት አላህ ይመለክ ነበር ወይ? እና ከነቢዩ መሐመድ በፊት የነበሩት ቀደምት ነቢያቶች አላህን አስተምረዋል ወይ? ለህዝቦቻቸው ስለ አላህ ሰብከዋል ወይ? ነበረ ጥያቄ። እሺ ጥያቄውን ሰምታችኋል? ኡስታዝ ቀጥሉ። እሺ ኡስታዝ ቀጥሉ። ኡስታዝ ኡስታዝ አቡ ሙአያ አሉ? ጀማል ይምጣና እሺ ከጀማል ይመልሳቸው። እሺ እስሚስ ቀጥል። እስከዛ እሺ ተመልሷል። ኡስታዝ ጀማል ይሰማል? ሰላም አለይኩም። ይሰማል? ወአለይኩም ሰላም። ይሰማል። ጥያቄውን ሰምተዋል? አዎ ሰምቻለሁ። ኦኬ ቀጥሉ። እሺ ጥያቄው ምንድነው? አላህ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ይመለክ ነበር ወይ የሚል ጥያቄ ነበር። ኢንሻአላህ ይህንን አጠር ባለ መልኩ ለመመለስ እሞክራለሁ ማለት ነው። ምሳሌዎችንም ከቁርአን እንጠቅሳለን። እነማን ነበር አላህን ሲያመልኩ የነበሩ የሚለውን ከምሳሌ ጭምር እናያለን ማለት ነው። በመጀመሪያ ደረጃ ብዙ ጊዜ ሰዎች የሚሳሳቱት ነገር ምንድነው? አላህ የሚለውን አምላክ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአረቡን ዓለም ያስተዋወቁ አዲስ አምላክ አድርጎ ነው የሚያስቡት። ይሄ የተሳሳተ አመለካከት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊት በአረብ ምድር ላይ ያሉ ሰዎች ሁሉ ሙሽሪኮችም ጨምሮ አይሁዶችም ክርስቲያኖችም አምላካቸውን አላህ ብሎ ነው የሚጠሩት። ሙሽሪኮች ብዙ ጣዖት አምላኪ ቢሆኑም የሰማዩ አምላክን የሁሉ ነገር ፈጣሪን ሁሉ ነገር ተቆጣጣሪ የሆነውን አምላክ ደግሞ አላህ ብሎ ነው የሚጠሩት። ከጣዖት መካከል ሳይሆን የሰማዩ አምላክ ነው፣ አንዱ ብቸኛ ፈጣሪ ነው። ነገር ግን ወደ እርሱ ለመድረስ መድረሻ ወይም ደግሞ ድልድይ ያስፈልገናል፣ አውሊያ ወይም ደግሞ አላህ የሚወዳቸው አካላት ያስፈልጉናል ብሎ ሌሎች ነገራቶችን ጨምሮ ያመልካሉ እንጂ በአንድ አምላክ ዙሪያ አንድ ፈጣሪ መኖሩ ዙሪያ ምንም ጥርጣሬ አልነበራቸውም። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሁሉም የሰው ልጆችን የፈጠረውን አምላክን በብቸኝነት እንዲመለክ ነው ተውሂድን ነው ያሰማሩት እንጂ የሆነ አዲስ አምላክ ዓለምን አያስተዋወቁም። ይሄ ነው። ሁሉም ነቢያቶች አላህን ስብሓነሁ ወተዓላ ሲያመልኩ ነበር፣ ወደ አላህ ስብሓነሁ ወተዓላ ጥሪ ሲያደርጉ ነበር። አላህ ስብሓነሁ ወተዓላ በሱረቱ ነሕል ምዕራፍ 16 ቁጥር 36 ላይ እንዲህ ይላል፣ ወለቀድ በዐስና ፊ ኩሊ ኡመትን ረሱላ፣ በየህዝብ ሁሉ መልእክተኛን ልከናል፣ አን ዕቡዱላህ ወጅተኒቡ ጣጉት፣
አላህን ተገዙ ጣዖታትንም ራቁ በማለት ተውሂድን የሚያስተምሩ የአላህ አምላክነትን የሚያስተምሩ ጣዖት አምልኮን የሚቃወሙ በየህዝብ ሁሉ መልእክተኞችን ልከናል በማለት ይናገራል። ከተላኩት ነቢያቶች መካከል ለምሳሌ ኢብራሂምን ዓለይሂ ሰላም እንደ ምሳሌ ብንወስድ ኢብራሂም አላህን ሱብሓነሁ ወተዓላ ሲሰብክ እንደነበረ አላህ ሱብሓነሁ ወተዓላ በቁርአን ላይ በግልጽ ይናገራል። ወለቀድ አተይና ኢብራሂመ ሩሽደሁ ሚን ቀብሉ ወኩና ቢሂ ዓሊሚን ኢዝ ቃለ ሊአቢሂ ወቀውሚሂ ማ ሃዚሂ ተማሲሉ ለቲ አንቱም ለሃ ዓኪፉን በማለት ኢብራሂም አባቱንና ወገኖቹን ጣዖት የሚያመልኩ አካላትን ሲወቅሳቸው እንደነበረ ምንድነው እነዚህ የሚታመልካቸው አካላት ብሎ ሲወቅሳቸው እንደነበረ ይናገራል። ከዛ በኋላ ኢብራሂም ዓለይሂ ሰላም ተውሂድ ሲሰብክ እንደነበረ ጣዖታትን ሲቃወም እንደነበረ በብዙ ቦታ ይናገራል። ለምሳሌ በቅድም የጠቀስነው ሱረቱል አንቢያ ላይ ማየት ትችላላችሁ። በተጨማሪም ደግሞ ሌሎች ሱራዎችም ሱረቱ ሹዓራ ላይ መመልከት ትችላላችሁ። ኢብራሂም ጣዖታትን ሲቃወም እንደነበረ አላህን ብቻ ሲያመልክ እንደነበረ በግልጽ ተቀምጧል ማለት ነው። ኢብራሂም ብቻ አይደለም። ከኢብራሂም ዓለይሂ ሰላም በኋላ የተነሳ የያዕቁብ ልጅ ዩሱፍ ዓለይሂ ሰላም አላህን ብቻ ሲያመልክ እንደነበረና ከአላህ ሱብሓነሁ ወተዓላ በስተቀር የሚመለኩ ጣዖታትን ሁሉ ሲቃወም እንደነበረ በሱረቱ ዩሱፍ ምዕራፍ 12 ላይ ተቀምጧል ማለት ነው። ለምሳሌ ከቁጥር 37 ጀምራችሁ ማንበብ ትችላላችሁ። ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ፣ እኔ በአላህ የማያምኑ ሰዎችን ሃይማኖት ትቻለሁ። ወሁም ቢልአኺረቲ ሁም ካፊሩን፣ በትንሣኤ የሚክዱ ሰዎችን የካህዲዎችን መንገድ ትቻለሁ በማለት ዩሱፍ ይናገራል። ለምንድን ነው ይህንን የተወከው ሲባል ወተባዕቱ ሚለተ አባኢ ኢብራሂም፣ የአባቶችን ሃይማኖት ነው የተከተልኩት አለ። የአባቶቹ ሃይማኖት ምንድን ነው? አባቶቹ እነማን ናቸው ከተባለ ኢብራሂም ወኢስሐቅ ወያዕቁብ፣ ኢብራሂም ኢስሐቅና ያዕቁብ ናቸው። እኔ የጣዖት አምላኪያንን ሃይማኖት ትቻለሁ፣ ምክንያቱም የአባቶችን ሃይማኖት ነው የተከተልኩት። አባቶች የሚባሉት ኢብራሂም ኢስሐቅና ያዕቁብ ናቸው። ማንን ነው የሚያመልኩት ከተባለ ማካነ ለና አንሽሪከ ቢላሂ ሚን ሸይኢን፣ በአላህ ላይ ምንም ነገር ማጋራት ለኛ አይሆንም፣ ለኛ አይፈቀድልንም። ዛሊከ ፈድሉላሂ ዐለይና፣ አላህን በብቸኝነት ማምለክ አላህ ለኛ የዋለልን ትልቁ ጸጋ ነው። ወዐለ ናሲ፣ በሰው ልጆች ላይም የዋለው ጸጋ ነው። ወላኪነ አክሰረ ናሲ ላ የሽኩሩን፣ ነገር ግን ብዙ ሰዎች አላህን አያመሰግኑም በማለት ሰዎቹ የሚያመልኩት ጣዖት አምልኮ ትክክል እንዳልሆነና አላህን ብቻ ማምለክ እንዳለባቸው በዚህ መልኩ ሲያስተምር ነበር ማለት ነው። ስለዚህ ሌሎች ነቢያቶችንም መመልከት እንችላለን። ሙሳን በተመሳሳይ መልኩ ተውሂድን ሲያስተምር እንደነበር መመልከት እንችላለን። ዒሳ የመርየም ልጅ አልመሲህ ተውሂድን ሲያስተምር እንደነበረ በቁርአን ላይ አላህ ሱብሓነሁ ወተዓላ በግልጽ ተነግሯል። ሌሎችም ነቢያቶች ማለት ነው። ለምሳሌ ዒሳ ምን ብሎ ነው ያስተማረው? ሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ እንዲህ ይላል፣ ወቃለ አልመሲህ፣ መሲህ እንዲህ አለ ያ በኒ እስራኤል፣ እናንተ የእስራኤል ልጆች ሆይ እዕቡዱላህ ረቢ ወረበኩም፣ ጌታዬ አላህን አምልኩ፣ የኔ ጌታና የእናንተ ጌታ የሆነውን አላህን አምልኩ። ኢነሁ መን ዩሽሪክ ቢላህ፣ እነሆ በአላህ ላይ የሚያጋራ ፈቀድ ሐረመ አላሁ ዐለይሂ ልጀና፣ አላህ በእርሱ ላይ ጀነትን እርም አድርጓል፣ ክልክል አድርጓል። ወመእዋሁ ናር፣ የእርሱ መኖሪያም እሳት ነው። ወማ ሊዛሊሚነ ሚን አንሳር፣ ለበዳዎችም ረዳቶች የላቸውም በማለት ዒሳም አንድ አምላክን አላህን ብቻ እንዲያመልኩ ሲያስተምር እንደነበረ እነዚህ የቁርአን አንቀጾች ያስረዳሉ። ሁሉም ነቢያቶች አንድን አምላክ ብቻ ሲያመልኩ ነበር ማለት ነው። ግልጽ ነው። ይሰማል? ይሰማል። ያ ስለዚህ ኢንሻአላህ እነዚህ ነቢያቶች በሙሉ አላህን ያላመለከ አንድም ነቢይ የለም። እነዚህ እንደ ምሳሌ የተጠቀሱ ናቸው። ሌሎች የምትጨምሩላት ነገር ካለ ጨምሩላት። አቡ ሙአዊያ፣ ሌሎቻችሁ። እሺ እስሚዝን አስገቡት። እዚህ ጋር አንድ ነገር ለመጨመር ያክል አንድ መጨመር ያለበት ነገር አለ፣ ማስታወስ ያለባቸው ነገር እና ማለት ዓለም ላይ በሁለት ምድብ የተከፈለ ጎራ አለ። አንደኛው ሃይማኖት ያለው ጎራ ነው። ሁለተኛው ደግሞ ሃይማኖት የሌለው ጎራ ነው። እኒህ ሃይማኖት አለን ብለው የሚያምኑ የሃይማኖት ጎራዎች ሁሉም በአምላክ ያምናሉ። ከዛ ደግሞ ሌላ ምን ያምናሉ?
እነዛ ሃይማኖቶች አምላካቸው ሃይማኖታዊ መጽሐፍ እንደሰጣቸው ያምናሉ። ምንም አይነት ጥያቄ ሲጠየቁ ወደ ሃይማኖታቸው መጽሐፍ ነው የሚሄዱት፣ ሁሉም ሲጠየቁ ማለት ነው። እና እኔ ያው ለምሳሌ ክርስቲያኖችን ጠይቄ በቃ ከመጽሐፍ ቅዱስ ውጭ ሌላ ቦታ ስጠኝ ምናምን ነገር ማለት እምል ከሆነ እሱም ትክክል አይደለም። ስለዚህ ልክ ክርስቲያኑ ሲጠየቅ ከመጽሐፍ ቅዱስ እንደሚመልሰው ሁሉ እኛም ሙስሊሞች ቁርአን የአምላካችን የአላህ ቃል ነው ብለን ስለምናስብ ስለምናምን ያው ከቁርአን ነው መልሶቹ የምንመልሰው። ምናልባት ከሌላ ቦታ ሂስቶሪካል ሊሆን ይችላል። አንዳንድ የምትፈልጉት መረጃ ካለ መጠየቅ ትችላላችሁ ለማለት ነው። ትንሽ ፍሬም ላስይዘው ብዬ ነው። እስሚዞ የምጨምረው ነገር አለ? አዎ አለ ጃ። ምናልባት ከዚህ በፊት ያሉ ህዝቦች ላይ ስናነሳ በቁርአናችን ከዚህ በፊት ያሉ ነብያቶችን የሚሆኑ እነዛ ነብያቶች የሚከተሉትን ማህበረሰብ አላህ Subhanahu Wa Ta'ala ሪኮግናይዝ ሲያደርጋቸው ወይም ደግሞ እውቅና ሲሰጣቸው ወይም ደግሞ አንዱን አምላክ ነበር ሲያመልኩ የነበረው እነዛ አምላኮች እነዛ የሚያመልኩት የነበረው አንዱን አምላክ ደግሞ ሙስሊሞች ይባላሉ ሲባል ምናልባት አሁን ላይ የምናውቀውና የተቀረጸብን ምስል አለ። ያ ምንድነው? ለምሳሌ አሁን እኛ መጠሪያችን ሙስሊሞች ነው የምንባለው። ሃይማኖታችን ስሙ ደግሞ ኢስላም ይባላል። ስለዚህ ኢስላምን የተቀበለ ሰው ሙስሊም ይባላል፣ ሃይማኖቱ ደግሞ ኢስላም ይባላል። ስለዚህ ይሄንን ቃል ራሱ ወርዱን ራሱ ሙስሊም የሚለው ወርድ ወደ ኋላ ተመልሰን ብንፈልገው እናገኘዋለን ወይ የሚል ፖይንት ካነሳን እንደምታውቁት ሙስሊምም ኢስላምም የሚለው ቃል አረብኛ ነው፣ አረብኛ ቃል ነው። ከዚህ በፊት የነበሩ ነብያቶች በተለያየ ኔሽን በተለያየ አካባቢና አላህ Subhanahu Wa Ta'ala እነዛ ሰዎች በሚረዱበት ቋንቋ መልእክትን ያወርድላቸው ነበር። ስለዚህ መታወቅ ያለበት ነገር ምንድነው? መርሁን የያዙ አንዱን አምላክ የሚያመልኩና በጊዜው የነበሩ ነብያቶችን የተከተሉ ሰዎች በአረብኛው ምን ይባላሉ ማለት ነው? ሙስሊም ይባላሉ ነው። ፖይንቱ ያ ነው እንጂ የሆነ ሙስሊም የሚባል ስም የተለጠፈላቸውን ሰዎች ወደ ኋላ መለስ ብለን ሂስቶሪካሊ ከፈለግን ያ ነው ችግር የሚያመጣው። ስለዚህ ሂስቶሪካሊ ወደ ኋላ ተመልሰን ሙስሊም የተባለ ታፔላ የተለጠፈበት የሆነ ኮሚኒቲ የታለ አይነት ጥያቄ የሚፈጠር ከሆነ ምናልባት እኛ እያልን ያለ ነው በጊዜው የነበሩ ለምሳሌ ሙሴ ሊሆን ይችላል፣ ኢየሱስ ሊሆን ይችላል፣ ሌሎች ነብያቶችም አላህ Subhanahu Wa Ta'ala ብዙ ነብያቶችን እንዳስፈላጊነቱ ለማህበረሰቡ ልኳል። እነዛ ነብያቶች አንዱን አምላክ ያመልካሉ፣ ለሰዎች ያስተምራሉ። ሰዎቹ ደግሞ እነዛ የተላከላቸውን ነብያቶች ይቀበላሉ። ተቀብለው ያንን ነብይ ተቀብለው አንዱን አምላክ ሲያመልኩ እኛ አሁን በቁርአኑ መሰረት በተቀመጠልን ሙስሊሞች ናቸው ብለን ስያሜ እንሰጣቸዋለን ማለት ነው። ምናልባት ይሄንን ለመጨመር ነው። ቀጥሉ። እሺ ጀዛከላ ኸይር እስሚዞ። ኤዱ ወደ ጥያቄሽ መሄድ ትችያለሽ። ተመለሰልሽ አሁኑ ጥያቄ? እሺ ወደ ቀጣይ ጥያቄ መሄድ ትችያለሽ። ጥያቄው ግዴታ ባይመለስልሽም ጥያቄውን እንደ መልስ መያዝ ትችያለሽ። እንደገና መልሱም ላይ ጥያቄ ካለሽ መቀጠል ትችያለሽ፣ እንዳትጨናነቂ። እሺ ታብታብ አድርጉ። ያጀማ እስካሁን 300 ላይ ነው ያለው። ታብ ቆሟል። ታብታቡ እኮ ሰው ሁላ እየቀነሰ ነው። ኡስታዝ ያ እስክትመጣ እሺ ይቀጥሉ። እስክትመጣ አንድ ነገር በነገራችን ላይ ይሄ አላህ Subhanahu Wa Ta'ala በጣም በሚገርም ሁኔታ ይሰማል ኡስታዝ። እምነታችን ኢስላም የሚለው ስም ወይም ሙስሊም የሚለው ስም ከማንኛውም ነብይም ሆነ ከማንኛውም ሰው ጋር ሪሌትድ ሆኖ እምነቱን አላመጣውም። ለምሳሌ ይሁድነት ከሆነ ግለሰብ ጋር የመጣ ነው።
ክርስትና ከተባለ ከሆነ ግለሰብ ወይም ስም ጋር ተያይዞ የመጣ የስም አይነት ነው። ኢስላም ስትል ግን ሙስሊም ስትል ግን ታዛዥነትን የሚያመለክት ቃል ነው። ታዛዥነት መቼ ነው የተጀመረው ስትል አምላክ ፍጡራንን ከፈጠረ ቀን ጀምሮ ነው የታዘዙት ማለት ነው። መላእክቶችም ታዛዦች ናቸው። የሰው ልጆችም በአጠቃላይ ታዛዦች ናቸው። ለአምላኩ የታዘዘ ሰው ምን አይነት ስያሜ ያገኛል? ሙስሊም የሚል ስያሜ ያገኛል። ለአምላኩን እጅ የሰጠ። ስለዚህ ይሄ ስያሜ የመጣው ከምን ነው? ፍጡራን አምላክን ማምለክ ከጀመሩ ጊዜ ጀምሮ ኢስላም ወይም ሙስሊም የሚለውን ማዕረግ ያገኛሉ ማለት ነው። እና ከማንም ከግለሰብ ሆነ ከምንም አይነት የሆነ የመጣ ነገር አይደለም። ክርስትና ሲባል ከክርስቶስ፣ አይሁድነት ሲባል ከአይሁዶች ምናምን የመጣ እምነት አይደለም። ከዛ ፊት የነበሩ ሰዎች ምን አይነት እምነት ነበራቸው ስትል አምላክ የመረጣላቸው አምላክን ይታዘዙት ነበረ። አምላክን ይታዘዙት ነበረ ከሆነ አምላክን መታዝ ምን ተብሎ ይጠራል? በእስልምና ሲባል ሙስሊም ተብሎ ይጠራል። ያን እምነት አምላክ የመረጣቸውላቸውን እምነት ምን ተብሎ ይጠራል? ኢስላም ተብሎ ይጠራል። ለዚህም ማስረጃ አለህ እንዴ? አዎ ማስረጃ አለኝ። ቤት ነው ስለኝ ሱረቱል በቀራ ቁጥር 132 ላይ ግልጽ ነው። أم كنتم شهداء إذ حضر يعقوب الموت إذ قال لابنه ما تعبدون من بعدي ከኔ በኋላ ማንን ታመልካላችሁ ሲባሉ قالوا نعبد እናመልካለን إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحد አንዱን አምላክ የኢብራሂምንም የእስማኤልንም የኢስሐቅን አምላክ እናመልካለን ونحن له مسلمون እኛ ደግሞ ለዚህ አምላክ እጅ ሰጠነን ይላሉ። ስለዚህ ሙስሊም የሚለው ስያሜ የመጣ አምላክ ላይ እጅ ከመስጠት የመጣ ነው ማለት ነው። ለአምላክ እጅ የሰጠ ለአምላክ ትእዛዝ ያደረ ሰው ምን ተብሎ ይጠራል? ሙስሊም ተብሎ ይጠራል። ይሄ መች ነው የተጀመረው? ፍጥረት ከተጀመረ ጀምሮ እና ከዛ አንጻር ነው ሙስሊም መታዝ የሚለው ደሪቬሽን ያልሆነ እምነት ነው ያለን ከግለሰብ ከማንም ጋር እና ከዛ አንጻር ነው ወስዶ ለዚህም ቃል እንዳይመች አድርጎ እኔ ነኝ የመረጥኩላችሁ ብሎ هو سماكم المسلمين هو سماكم ሙስሊሚን እሱ ሙስሊም ብሎ ሰየማችሁ ለአምላካችሁ የምትታዘዙ ብሎ ነው ስያሜያችን ያወጣለን። አምላክ ነው እናንተ ሙስሊሞች ናችሁ ብሎ ስያሜ የሰጠን እንጂ ደሪቤት ተደርጎ የመጣ ስም የለንም እኛ። ከተነሳው ሐሳብ ጋር ጭማሪ ነው። አላሁ አክበር። እሺ ኡስታዝ ጀዛከላ ኸይር። ኤደን ከመጣሽ መቀጠል ትችያለሽ። እሺ ሙሐመድ ከሞተ በኋላ ቁርአን እንዳልተለወጠ እንዳልተበረዘ በምንድን ነው የምናውቀው? እሺ ኤዶ የጠየቀችው ጥያቄ ነቢዩ መሐመድ ካለፉ በኋላ ቁርአን እንዳልተበረዘ በምንድን ነው የምናውቀው የሚል ጥያቄን ያቀረበችው። ቀጥሉ። ይሰማል ድምጼ? ኡስታዝ ጀማል ይጀምሩና ከዛ ትቀባበላላችሁ። ኦኬ ይሰማላ? ይሰማል ኡስታዝ። በጣም ምርጥ ጥያቄ ነው የጠየቀችው። ቁርአን እንዳልተለወጠ እንዳልተቀየረ በምንድን ነው ማረጋገጥ የምንችለው የሚል ነው። በብዙ መንገዶች፣ አንደኛ በተውፊታዊ መንገድ፣ ሁለተኛ በጽሁፍ መልኩ፣ ሶስተኛ ደግሞ በእጅማ፣ አራተኛ ደግሞ በቁርአን ባህሪ በብዙ ነገር ማረጋገጥ እንችላለን። እሺ ለምሳሌ በተውፊት መልኩ ወይም ደግሞ በስነ ቃል የሚለውን እንመልከት። ቁርአን ምድራችን ላይ ካሉ ከሃይማኖታዊ መጽሐፍቶች በሙሉ ለየት የሚያደርገው ነገር ምንድን ነው? የስነ ቃል መጽሐፍ ነው። ማለትም የሰው ልጆች ቁርአንን ከመጀመሪያ ከሱረቱል ፋቲሃ ጀምሮ እስከ መጨረሻ እስከ ሱረቱል ናስ ያለውን 114 ምዕራፉን 6000 አንቀጾቹን በልባቸው መያዝ ይችላሉ። አላህ ስብሓነሁ ወተዓላ መጀመሪያውኑ ቁርአንን በሚያወርድበት ጊዜ በነቢዩ ሰለላሁ ዐለይሂ ወሰለም ልብ ላይ ነው ያወረደው። ለዛ ነው በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ በልብህ ላይ መልአኩ ጅብሪል አውርዶታል በማለት አላህ ስብሓነሁ ወተዓላ የሚናገረው ማለት ነው። በልብ ላይ የሚቀመጥ በልብ ላይ የሚታፈዝ ስለሆነ ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ ቁርአንን የተቀበሉት በልባቸው ላይ ነው። በልባቸው ላይ የተቀበሉትን በቃል ደረጃ ለባልደረቦቻቸው ለሰሃቦቻቸው አስተምረዋል፣ አስጠንተዋል። ነቢዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ በመቶ የሚቆጠሩ ብዙ ሰሃቦች ቁርአንን በልባቸው ሐፍዘዋል። በልብ ማፈዝ ማለት ምን ማለት ነው? ለምሳሌ አሁን ኤደን የራሷን ስም ባይጻፍም እንደማይጠፋበት ሁሉ
ሙስሊሞች ቁርአን አይጠፋባቸውም። በተለያየ ነገሮች ላይ የተጻፉ የቁርአን ጽሁፎች ከዓለም ሰብስበን ሙሉ በሙሉ ብናጠፋ ሙስሊሞች ከቁርአን አንድ ፊደል ሳይጠፋ ወዲያው መልሶ ቁርአንን መጻፍ ይችላሉ። ይህንን ማድረግ የሚችሉት ዓለም ላይ ካሉ አማኞች መካከል ሙስሊሞች ብቻ ናቸው። ይሄ አንዱ ነው። ስለዚህ ይሄ ቁርአን በስነ ቃል ሲተላለፍ የነበረው ከነቢዩ ሰለላሁ ዐለይሂ ወሰለም ወደ ሰሓቦች፣ ከሰሓቦች ወደ ታቢዕዮች፣ ከታቢዕዮች ወደ አትባኡ ታቢዒን እያለ ለ1400 ዓመታት ያልተቋረጠ ሰንሰለት አለ ወይም ደግሞ ሰነዶች አሉት። ከአንዱ ወደ ሌላ እየተላለፈ በዚህ መልኩ መጥተዋል። አንዱ ይሄ ነው። ይሄ በጣም ጠንካራ ግልጽ የሆነና ምንም ጥያቄውን ጋር የማያስነሳ ቁርአን ለመጠበቁ አንዱ ማሳያ ነው። ሌላ ደግሞ ቁርአን ከሰላት ጋር የተያያዘ ነው። ሙስሊሞች እንደሚታወቀው የሆነ ትንሽዬ ግሩፕ አይደለም። ለምሳሌ አሁን ሌሎች እምነቶችን ብንመለከት እስልምና ግን እንደዛ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ሀገረ መንግስትን የመሰረተው ዙሪያ ያሉ መንግስታትንም የሚገዳደር ትልቅ ሀገር ነበርና ቁርአን እንደሚታወቀው ከሰላት ጋር የተያዘ ነው። ሙስሊሞች በቀን 5 ጊዜ በሚሰግዱበት ጊዜ ቁርአን ይቀራሉ። በእያንዳንዱ ሰላት ላይ ቁርአን ይቀራል። በአመት በረመዳን ደግሞ ሙሉ ቁርአን ሁሉም ሙስሊሞች በቆሙበት በሙስሊሞች ላይ ይነበባል። ለ1400 ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀምሮ ሰላት አልተቋረጠም፣ ቁርአንም መቀራቱ አልተቋረጠም። እንኳን ከቁርአን የሆነ ቃላት መቀየር ይቅርና አንድ ፊደል ቢቀየር ሙስሊሞች ያውቁታል። ለምሳሌ ለእናንተ አዲስ ሊሆን ይችላል። እኛ አሁን ሰላት በምንሰግድበት ከኋላ የሚሰግዱ ሙስሊሞች አያስተላልፉትም፣ ይይዙታል፣ ያስተካክሉታል። ስለዚህ በሰላት መልኩ ቁርአን ለ1400 ሲተላለፍ ነበር ማለት ነው። ሌላ ደግሞ ቁርአን ሲተላለፍበት የነበረው በሙስሐፍ ደረጃ ነው። ሙስሐፍ ማለት በጽሁፍ ደረጃ ማለት ነው። ይሄም የሆነበት ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ከ60 ያላነሱ የዋህይ ጸሐፍት ወይም ኩታቡል ዋህይ ነበራቸው። እነዛ የዋህይ ጸሐፍት በነብዩ ሰለላሁ ዐለይሂ ወሰለም አማካኝነትና ትዕዛዝ ስር ሆኖ ቁርአንም በተለያየ ነገሮች ላይ ይጽፉ ነበር። እነዚህ የተጻፉት ደግሞ በነብዩ ቤት በጸሐፍቶች ቤት ይቀመጡ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሞቶ 2 ዓመት ባልበለጠ ጊዜ ውስጥ እነዛ በነብዩ አማካኝነት የተጻፉና ትክክለኛ መሆናቸው የተረጋገጠላቸው የቁርአን ጽሁፎች በአንድ ቦታ ሰሃቦች በህይወት እያሉ የቁርአን ሐፊዞች እያሉ ተጽፎ ተሰብስቦ በአቡበከር ቤት ይቀመጥ ነበር። ከአቡበከር በኋላ በዑመር ቤት፣ ከዑመር በኋላ በነብዩ ሰለላሁ ዐለይሂ ወሰለም ምስት ወይም ደግሞ በሐፍሳ ቤት ይቀመጥ ነበር። ከዛ በኋላ ዑስማን ሲመጣ እነዛ የተጻፉትን የቁርአን ጽሁፎችን አምጥቶ ኮፒ አድርጎ ለዓለም ሁሉ አሰራጭቷል። ከዛ ዘመን ጀምሮ የቁርአን ሙስሐፍ ሳይቋረጥ ዛሬ ድረስ አለ። አርኪኦሎጂካል ደረጃ ደግሞ የቁርአን ሙስሐፎች የሚባሉ ለምሳሌ በርሚንግሃምን ወይም ደግሞ ሰነአ ማኑስክሪፕት የመሳሰሉት ከዛ ጊዜ ጀምሮ እስከ ዛሬ ድረስ ያሉት ከአንደኛ ክፍለ ዘመን ጀምሮ ቁርአን አንድም ጊዜ እንዳልተቀየረ ማረጋገጫ ነው። ሌላ ደግሞ በዓለም ዙሪያ ላይ ሁሉ ያሉት ቁርአን ተመሳሳይ ናቸው። በቅርአት ልዩነትም ከሆነ እነዛ ቅርአቶችም ከነብዩ የመጡ ናቸው። ሺአን ጨምሮ ሙስሊሞች ያላቸው ቁርአን ተመሳሳይ ነው። ለምሳሌ ሌሎች እምነቶች መካከል አይሁዶች መካከል የቨርዥን ልዩነት አለ፣ ክርስቲያኖች መካከልም የቨርዥን ልዩነት አለ። እስልምና መካከል ግን ተመሳሳይ ቁርአን ነው ያለው። ተመሳሳይ በሱረቱል ፋቲሃ ይጀምርና በሱረቱን ናስ ያልቃል። ስለዚህ ቁርአን እንዳልተቀየረ በእነዚህ መንገዶች ማረጋገጥ ይቻላል። ሌሎቻችሁ የምትጨምሩት ካለ ጨምሩላት። እሺ ገርም ሐሳብ ነው ኡስታዝ ጀማል፣ በጣም እናመሰግናለን። ቁርአን በጣም ትልቁ ተአምር ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ራሱ በትንሽ ልጆች አፍ ራሱ የ7 ዓመት ልጆች ይሐፍዙት ነበረ፣ ይሸመድዱት ነበረ። ማለት ምን ማለት? ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ራሱ 124000 ሰሃቦች ነበሩ። እነዛ በአጠቃላይ እያንዳንዱን አንቀጽ ያውቁታል። እነዛ ሰዎች ደግሞ ከዛ በኋላ የመጡትን ትውልዶች በዛ መልኩ አስተምሯል። ከዛ በኋላ የመጡ ሰዎች ደግሞ በዛ ልክ አስተምሯል።
ማንኛውም ሰው ስሙን መርሳት የማይችለውን ያህል ቁርአን ያስታውሳል። ለምሳሌ አንድ ህፃን ልጅ የኔን ልጅ ብታነሱ ወይም ሰንበዴ ልጅ ብታነሱ ቁርአንን አንብብ ብትለው ያ ልጅ ትርጉሙን ሳያውቀው የሚነበብ ብቸኛው መጽሐፍ ቁርአን ነው። በቅርቡ አሁን እዚህ እኛ አካባቢ ላይ 120 ምናምን ሰው ተመርቋል። አንዲትም ቃል ሳይሳሳቱ ሳያዩ በቃላቸው የሚሸመድዱ ልጆች። ለዚህም ነው ላ ቱሐርክ ቢሂ ሊሳነከ ያ ሙሐመድ ቁርአን ይጠፋኛል ብለህ ከኋላ እየተከታተልክ እንትን አትበል። ለምን ሲባል ላ ቱሐርክ ቢሂ ሊሳነከ ይጠፋኛል ብለህ ምላስህን እየደጋገምክ አትቅራ። ለምን ሲባል ኢነ ዐለይና ጀምዐሁ ወቁርአነ እኛ ነው ልብህ ላይ የምንሰበስበው እኛ ነን። ለዚህም ነው በዓለም ብቸኛው የድምፅ መጽሐፍ ቁርአን ነው። የ8 ዓመት የ7 ዓመት ልጅ 6332 አንቀጽ አንዲትም ቃል ሳይሳሳት የሚያነበው ብቸኛው መጽሐፍ ቁርአን ነው። አንዲትም ቃል ሳይሳሳት ከ1400 ዓመት በፊት እያንዳንዱ ሙስሊም የሚያነበው ብቸኛው መጽሐፍ ቁርአን ነው። ዓለም ላይ አለ የሚባለው ዊኪፒዲያ ምናምን አለ የሚባለው ሁሉ ብታቃጥሉት ዳግመኛ የሚጻፈው ቁርአን። ይሄ መች ነው መሰለህ? ከነብዩ ጀምሮ እስካሁን ድረስ ያለው። ለዚህም አላህ ምን አለ? ኢና ነሕኑ ነዘልና ዚክራ ወኢና ለሁ ለሓፊዙን እኛው ነው ያወረድነው እኛው እንጠብቀዋለን። እኛው ነው ያወረድነው እኛው እንጠብቀዋለን። እና ከዛ አንድ ጥያቄ ከዛ ሊነሳ ይችላልና ለዚህም ተአምር ሲባል ነቢ ሰለላሁ ዐለይሂ ወሰለም በህይወት እያሉ በሳቸው ላይ እንዲያነባ ያደርጉ ነበር ሰሃቦች። ከስማቸው በላይ የሚያስታውሱት ብቸኝ በየጊዜው የዕለት አምልኮ የሚፈጸምበት ቅድም ጀማል እንዳለው ቁርአን። የ10 ዓመት ልጅ ምንም ነገር ሳያውቅ ቁርአን ማንበብ ይችላል ትርጉሙን ሳያውቅ። የሚነበብ በህፃኖችም በትልቆችም በአምልኮም በምንም ቦታ የሚነበብ ብቸኛው መጽሐፍ ቁርአን ነውና ቁርአን ለዚህ ነው አለ የሚባል ሁሉ ዓለም ላይ ያሉ መጽሐፍቶችን አቃጥሎ አሁን እና ቻሌንጅ ቢጀመር ሁላችሁም ያንን መጽሐፍ ደግማችሁ ጻፉት ቢባል የሚጻፍ አንድ መጽሐፍ የለም ኤክሴፕት ቁርአን ካልሆነ በቃ። በዓለም ላይ በትንሹ ከ20 ሚሊዮን በላይ በጭንቅላታቸው ሸምድደው አንዲትን አንቀጽ የማይሳሳቱ ትውልድ ያለበት ብቸኛው መጽሐፍ ያለን ሙስሊሞች ቁርአን ይባላል። ወለቀድ የሰርና አልቁርአን ይሄን ቁርአን በእርግጥ አገራ ነው ይላል አላህ። ሊዚክሪ ፈሀል ሚን ሙደኪር ህፃን ልጆቻችሁን ሁሱ ቤት ሄዳችሁ የ5 ዓመት ልጅ ህፃን ልጅ ምናምን ትቀራላያችሁ። የእሷ የምትቀራው የ5 ዓመት ልጅ የ6 ዓመት ልጅ የምትቀራው ቁርአን ከ1400 ዓመት በፊት ያለው ቁርአን ጋር ተመሳሳይ ነው። በምንም ተአምር ያልተለወጠ ብቸኛ መጽሐፍ። ቻሌንጅ እናቀርባለን ተለውጣል ብሎ አንዲትን አንቀጽ ማምጣት የሚችል ሰው የለም። ይሄ ማለት ምን ማለት? በቃል ተሸምድዶ በመጽሐፍ ያለ ብቸኛ መጽሐፍ ነው። ባይጻፍስ ቢሆን በዓለም ብቸኛ የድምጽ መጽሐፍ ቁርአን ምንድነው? ቁርአን። ለዚህም ነው ኢና ዐለይና ጀምዐሁ ወቁርአን ብዙም አትቸገሩ አለ። እኛ እንሰበስበዋለን። አላህ ከፈለገ ምንም ቃል እንዳይናገሩ ያደርግና ቁርአንን ብቻ የሚያደርግ ትውልድ ይፈጥራልና አልሐምዱሊላህ እናመሰግናለን። ቁርአን ይሄ ነው ለተጠየቀው ጥያቄ በቂ ምላሽ ያገኘው ሰው والله አለ። ጥያቄዋ መጠየቅ ይችላል። ሌላ ጥያቄ? እሺ ቁርአን ግልጽና የተሟላ ከሆነ ለምን ሀዲሶች አስፈለጋችሁ? እና ሊቃውንቶቻችሁስ ለመተርጎም ለምን ፈለጉ? እንዲተረጉሙስ አላህ ፈቅዷል ወይ? እሺ እነዚህንም አብራሩላቸው ስለ ሀዲስ እና አይ ቲንክ ስለ ተፍሲርም ነው የጠየቀችው። ተፍሲርና ሀዲስ ምን እንደሆነ በደንብ ብታብራሩላቸው። እኔ ተፍሲር ምንድን ነው? ማን የጻፈው? እንዴት ነው የተጻፈው? ከምን ሀሳብ ነው የተጻፈው? ሀዲሶችስ ምንድን ነው ሀሳባቸው የሚለውን ነገር በደንብ አብራሯቸው መጽሐፎቹን። ከዛ በኋላ ለምን እንደሆነ ብትሄዱ አሪፍ ነው። ይሄ ብዙ ሰው ስለሚምታታበትም። ኸይር ኢንሻአላህ ይሰማል። ይሰማል ኡስታዝ። ኦኬ ስለ ቁርአን ስለ 3 ነገር ነው የተጠየቀው። ኢንሻአላህ ሶስቱንም ለማብራራት እሞክራለሁ። ቁርአን፣ ሐዲስ፣ ተፍሲር።
ቁርአን በራሱ የተብራራ በራሱ የተብቃቃ መጽሐፍ ነው ወይ? ሐዲስስ ያስፈልገዋል ወይ? ተፍሲርስ ያስፈልገዋል ወይ? ዑለማዎችስ ቁርአን እንዲፈስሩ ተፈቅዶላቸዋል ወይ? የሚል ጥያቄ ነው የተነሳው ማለት ነው። ከመጀመሪያው ቁርአን ምንድነው ሐዲስ ምንድነው የሚለውን ስንነሳ ቁርአን አላህ ስብሐነሁ ወተዓላ ቃል በቃል የተናገረው ግልጠተ መለኮት ወይም ደግሞ ራእይ ወይም ደግሞ ሪቪሌሽን ይባላል። ዋህይ ተብሎ ነው የሚጠራው በአረብኛ። አላህ ስብሐነሁ ወተዓላ ለነቢያት ቃሉን የሚያስተላልፍበት መንገድ ማለት ነውና አላህ ለነቢዩ ሰለላሁ ዐለይሂ ወሰለም ሁለት አይነት ዋህይ ነው የሰጣቸው ወይም ደግሞ ሁለት አይነት ግልጠተ መለኮት ነው የሰጣቸው። አንደኛ ቁርአን ይባላል፣ ሁለተኛ ደግሞ ሐዲስ ይባላል። ሁለቱም ምንጩ ተመሳሳይ ነው። ሁለቱም ምንጩ ከአላህ ስብሐነሁ ወተዓላ ዘንድ ነው የመጡት ማለት ነው። ተፍሲር ማለት ደግሞ ምን ማለት ነው? የቁርአንን ማብራሪያ ማለት ነው። እሺ አሁን ለአንድ መጽሐፍ ማብራሪያ ያስፈልገዋል ማለት መጽሐፉ ራሱ የተብቃቃ ያልተብራራ ነው ማለት ነው ወይ ከተባለ አይደለም። ማብራሪያ የሚባለው ነገር አንጻራዊ ነው። ለምሳሌ ለአንድ ክፍል ተማሪ 1 ሲደመር 1 የተብራራ ነገር አይደለም፣ ግልጽ አይደለም ለአንድ ክፍል ተማሪ። ነገር ግን ለሶስተኛ ክፍል ተማሪ 1 ሲደመር 1 የተብራራ ነው። ምንድነው ልዩነቱ ከተባለ የአንድ ክፍል ተማሪ 1 ሲደመር 1 ነው የሚለው ግልጽ ያልሆነበት ምክንያት የሱ የእውቀት መጠን ስላነሰ ገና 2 እንጨት ወይም ደግሞ 2 ነገሮችን ጎን አስቀምጬ ማሳየት ይጠበቅብኛል። ስለዚህ ማብራሪያው ያስፈልገው 1 ሲደመር 1 ግልጽ ስላልሆነ ሳይሆን የልጁ የመረዳት አቅም በጣም ዝቅ ስላለ ነው። አንዱ ይሄ ነው። ስለዚህ ማብራሪያ የሚያስፈልገው የመጽሐፉን ጉድለት ሳይሆን መጽሐፉ ጥልቅ ሆኖ ሁሉም ሰዎች በእኩል መረዳት ስለማይችሉ የመረዳት አቅማቸው ዝቅ ላለ ሰዎች በቀላል መንገድ ማስረዳት ማለት ነው። ቁርአን ሙጅመልና ሙፈሰል አለው። ሙጅመል ማለት ምን ማለት ነው? ጥቅላዊ ገለጻ ማለት ነው። አንድ ጥቅላዊ ገለጻ ሙፈሰል በሆነው ወይም ደግሞ በተብራራው አንቀጾች ይብራራል። ለምሳሌ አላህ Subhanahu Wa Ta'ala ቁርአን ላይ የሆነ ቦታ ጥቅል በሆነ ነገር ይገልጽና በሌላ ቦታ ደግሞ አብራርቶ ያስቀምጣል። ሙሉ ቁርአንን የሚረዳው ሰው በጥቅሉ የተቀመጠውን በዝርዝር በተቀመጠው መረዳት ይችላል። ነገር ግን ሙሉ ቁርአንን ለማያውቀው ሰው ምንድነው የሙፈሲሮች የሚያደርጉት? በጥቅሉ የተቀመጠው ቦታና በዝርዝር የተቀመጠውን ቦታ ተመሳሳይ ቦታ በማስቀመጥ ለሰውየው በቀላሉ እንዲረዳ ያደርጉታል ማለት ነው። ተፍሲሩ ከየት ነው የመጣው ከተባለ ከነብዩ ሰለላሁ ዐለይሂ ወሰለም ነው የመጣው። ነብያችን ሰለላሁ ዐለይሂ ወሰለም ቁርአንን በቁርአን ያብራሩ ነበር፣ ቁርአንን በሐዲስ ያብራሩ ነበር። ለምሳሌ አንድ ምሳሌ ልስጣችሁ። አላህ Subhanahu Wa Ta'ala የሆነ የቁርአን አንቀጽ አወረደና በዛ ቁርአን ላይ በእምነታቸው ውስጥ በደልን የሚያደርጉ ሰዎችን የሚወቅስ አንቀጽ ነበር። በደል የሚለው ቃል ሁለት ነገሮችን ወክሎ ይመጣል። አንድ ማንኛውንም ኃጢአት ሊወክል ይችላል። ሁለተኛ ደግሞ ሽርክን ወክሎ ሊመጣ ይችላል። ሰሃቦች ከኛ መካከል በደል ያልፈጸመ በወንጀል ላይ ያልወደቀ ማን አለ ብሎ በጣም ተጨነቁ። ከዛ ነብያችን ሰለላሁ ዐለይሂ ወሰለም እዚህ አንቀጽ ላይ በደል የተባለው እኮ ወይም ዙልም የተባለው ሽርክ ነው፣ በሽርክ ያልቀላቀሉ ሰዎች ለሁሙል አምን ደህንነት አለላቸው በማለት አላህ Subhanahu Wa Ta'ala የተናገረው ሽርክ ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም አብራሩ ማለት ነው። ለምሳሌ በደል የሚለውን ቋንቋዊ ትርጉሙ በደል ወይም ደግሞ ኃጢአት ሊሆን ይችላል፣ ማንኛውም በደል ሊሆን ይችላል። ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም በደል የተባለው በሌላ በቁርአን አንቀጽ ላይ ኢነ ሽርከ ለዙልሙን አዚም በአላህ ላይ ማጋራት ትልቅ በደል ነው በሚለው ነው የፈቱት። ቁርአንን በቁርአን አንቀጽ ነው የፈቱት ማለት ነው። ስለዚህ ቁርአን ተፍሲር ሲደረግ አንዱ የቁርአን አንቀጽ በሌላ የቁርአን አንቀጽ ይብራራል፣ አንዱ የቁርአን አንቀጽ በሐዲስ ይብራራል፣ ሐዲስም በሐዲስ ይብራራል፣ ወይም ደግሞ ከአውድ አንፃር ይብራራል። ለምሳሌ አንድ ቃል ከአውድ አንፃር የተለያየ ትርጉሞች ይኖራሉ። ስለዚህ ቁርአንን መፈሰር ማለት የሆነ አዲስ ቃላቶችን ከራሳቸው ማስገባት ማለት ሳይሆን በጥቅሉ የተቀመጠውን በዝርዝር በተቀመጠው መፍታት፣ በሐዲስ ላይ በዝርዝር የተቀመጠውን በቁርአን ላይ ጎን ለጎን በማስቀመጥ ሰዎቹ ቁርአንን እንዲረዱ ማድረግ፣ ከአውድ አንፃር ነገሮችን መፍታት፣ ከስነ ቋንቋ አንፃር መፍታት ማለት ነው እንጂ በቁርአን ላይ የሌለውን የሆነ ነገር አዲስ ነገር መጨመር ማለት አይደለም። ስለዚህ አላህ Subhanahu Wa Ta'ala ቁርአንን ሲያወርድ ሙጅመልና ሙፈሰል አድርጎ ስላወረደ በሙጅመል ቦታ የተቀመጠውን በሙፈሰል ቦታ ወይም ደግሞ በተብራራ ቦታ ስለሚገልጽ ነብዩም በቃላቸውም
በድርጊታቸውም ስለሚያብራሩ እነዛ በነብዩ የተብራሩ ማብራሪያዎችን ዑለማዎች በአንድ መጽሐፍ ላይ ሲሰበስቡ ምን ይባላል? ተፍሲር ይባላል፣ ማብራሪያ ይባላል። ዓለማችን ላይ ያሉ ትላልቅ መጽሐፍቶች በሙሉ ማብራሪያ አላቸው። የአይሁድ መጽሐፍ ማብራሪያ አለው፣ ኮመንትሪ አለው። የክርስቲያኖች ማብራሪያ አለው። እሱ ብቻ አይደለም፣ የህገ መንግስት ሁሉ ማብራሪያ አለው። ያ ማለት እነዛ መጽሐፍቶች ጎዶሎ ናቸው ማለት አይደለም። ነገር ግን ሁሉም ሰዎች ነገሮቹን በእኩል ስለማይረዱ ለሰዎች አረዳድ ቀረብ ለማድረግ ሲባል ነው ማብራሪያ የሚቀመጠው። በአጭሩ ይህንን ይመስላል። አቡ ሙዓዊያ ጨምርላት። እስሚዞም አለ እስሚዝ ጨምር ይሻላል። ጥሩ ጥያቄ ነው። በነገራችን ላይ ማሻአላህ የሆነ ጥያቄ ነው። እስሚዝ አለ? እሺ ኡስታዝ ግን ቀጥሉ እርሶ። እሺ በጣም ጥሩ ጥያቄ ነው። በጣም የሚገርም መልስ። በጣም ጥሩ ጥያቄ ግን ለእያንድ አሁን በተነሳው ርዕስ ላይ ኮሜንተሪ ለምን ያስፈልጋል? የተብራራ መጽሐፍ አይደለ እንዴ? በራሱ የተብራራ መጽሐፍ ከሆነ ለምን ኮሜንተሪ ሐዲስ ለምን አስፈልገ የሚባል ነገሮች ይመጣሉ። እና በሚገርም ሁኔታ ኡስታዝ ጀማል ካነሳው ነጥብ ተንስቼ ባወራውና ለምሳሌ የእያንዳንዱ መጽሐፍ ሰዎች በራሳቸው መንገድ ኤክስፕሌን ያደርጋሉ እንጂ መለኮታዊ የሆነ ከሆነ ሰው ተምሮ የመጡት ነገር አለ። ለምሳሌ ቁርአን ነብዩ ሰለላሁ ዐለይሂ ወሰለም ላይ ሲወርድ በጊዜው የተወረደለት መለኮታዊ መገለጥ ነው። ያንን መለኮታዊ መገለጥ አላህ ምን ብሎ ነገረው? ሊቱበይነ ሊናሲ ማ ኑዚለ ኢለይክ አሉ። ወደ አንተ የተወረደው ለሰዎች ልታብራራ ዘንዳ አሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለሳቸው የተወረደውን አንቀጽ ያብራራሉ ማለት ነው። በሱረቱ ነጅም አንቀጽ በሱረቱ ነጅም ላይ ነው ወማ ينطق عن الهوى ከልብ ነው የሚናገር መልእክተኛ አይደለም። የተነገራችሁ ነገራቶች ሁሉ ከመለኮታዊ መገለጥ እንጂ ከራሱ የሚናገረው ነገር አይደለም። ያንን የተወረደለትን መገለጥ ግን ብሪፍ ኤክስፕላኔሽን ያደርጋል። ግልጽ የሆነ ምን ያደርጋል? ኤክስፕሌን ያደርጋል፣ ያስረዳል። ለምን ሲባል ለሰዎች ልታብራራላቸው ዘንዳ ነው። ከመሬት ተነስተው ሰዎች በራሳቸው አመለካከት እንዲፈስሩ ሳይሆን የሚፈለገው መለኮታዊ መገለጥ የመጣለት መልእክተኛ ባብራራላቸው መንገድ መሄድ አለባቸው። ሰው ተነስቶ ይሄን እኔ በራሴ መንገድ ልተርጉሙ በራሴ መንገድ ልተርጉሙ ማለት አይችልም። እንደዛ እንዳይሆን ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ መጥቶ መገለጡ ራሱ ነብዩ ሰለላሁ እንዲያስረዱ ራሳቸው እንዲያስረዱ። ለምሳሌ አላህ ሰላትን ስገዱ ይላል። እንዴት እንደሚሰገድ ነብዩ ያሳያል። እንዴት እንደሚሰገድ ነብዩ ያሳያል። በምንድነው አሰጋገድ? እንዴት ነው የሚሰገደው? እንዴት ነው የሚሆነው? እያንዳንዱ ነገራቶች ነብዩ ሰለላሁ ዐለይሂ ወሰለም በመለኮታዊ መገለጥ ያስረዱናል ማለት ነው። ተፍሲር የሚባሉት ደግሞ ነገራቶች ምንድናቸው? ከዛ ከቁርአንና ከነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ባስረዱበት መንገድ ተሰብስቦ አንድ ላይ ተፍሲሮች ይባላሉ። እነዛ ሰዎች ከራሳቸው ተንሰርሶ ሳይሆን ሰነድ የሚባል ነገር አለ። እገሌ ከገሌ ብሎ ቀጥታ ከነብዩ የተማሩትን ነገር ነው እንጂ ከመሬት ተነስተው በራሳቸው መንገድ ማስረዳት አይችሉም። ምክንያቱም አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ባመጡት ቁርአንን በነብዩ ሰለላሁ ዐለይሂ ወሰለምና በጊዜው በነበሩበት ሰዎች አረዳድ ነው የምንረዳው። በጊዜው የነበሩ ሰዎች አረዳድ ካልተረዳ ሰው ከመሬት ተነስቶ በራሱ ከዛ ሁሉም የራሱን እምነት ይመሰርታል ማለት ነው። ለዚህም አላህ ቁርአን ላይ ምን አለ? ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ ኢህተደው። እነሱ ባመኑት አምሳያ ከተመራችሁ በእርግጥ ተመርታችኋል። በራሳችሁ እንጂ አንድ ነገር ኤክስፕሌን ካደረጋችሁ ግን ከባድ ነው። ምክንያቱም ወመን ይሸቅቅ ረሱላ መልእክተኛን የሚቃረን ካለ ሚን ባዕድ ማ ተበየነ ለሁዳ ለሱ ግልጽ መመሪያ ከመጣ በኋላ እንዴት ነው እንደዚህ ነው እንደዚህ ስገድ እንደዚህ አርግ ብሎ መልእክተኛው ከመጣለት በኋላ መልእክተኛውን ሐሳብ የሚቃረን ካለ በራስ ይረዳለው የሚል ሰው ከመጣ ያ ሰው የመገለጥ አይደለም ችግር ውስጥ ነው። ንወሊሂ ማ ተወላ ወደ ዞርኩበት አዞራለሁ። ስለዚህ መልእክተኛውን ሰለላሁ ዐለይሂ ወሰለም ባስተማሩበት መልኩ ነው የምንረዳው እንጂ ከመሬት ተነስተን በራሳችን ፍላጎት እንዲህ ነው ስለተባን አንረዳም። ቁርአንን ለዚህም ነው ሊቱበይነ ሊናስ ማ ኑዚለ ኢለይክ ወደ አንተ የተወረደውን ቁርአን ያ ሙሐመድ ለሰዎች ልታብራራላቸው ዘንድ ስላለ ማብራሪያ ነብዩ ራሳቸው የሚሰጡበት ስለሆነ ከሳቸው ቀጥታ በሰነድ የተቀበልነው እንማራለን እንጂ ሁሉም በራሱ ፍላጎት ከሄደ እያንዳንዱ ሰው የራሱን እምነት ወደ መስረት ይመጣል ማለት ነው። ለዚህም ነው አብዛኛው ሰው በማብራሪያ ላይ የማይስማማው። ሌሎች እምነታቸው ላይ ካያችሁ ማን ነው ጻፈ ያላቸው? ማን ነው አብራራላቸው? ስልጣን የላቸው። ብዙዎቻቸው እንደዚህ ጉዳይ ስትጠይቀው ስልጣን ነብዩ ሰለላሁ ዐለይሂ ወሰለም ግን አላህ ራሱ ነው ስልጣን የሰጣቸው። ላንተ የተወረደውን ቁርአን ለሰዎች አብራራላቸው። ምክንያቱም ወፈውቀ ኩሉ ذو علم عليم ከአዋቂ በላይ አዋቂ አለ ይላል አላህ። ከዛ አንፃር ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አላህ ራሱ የሰጣቸው መልእክት ራሳቸው እንዲያብራሩ ስልጣን ስለተሰጣቸው ራሳቸው ያብራራሉ። ሐዲስ ማለት ያ ነው። والله
ጥያቄ እንደተመለስ ተስፋ እናደርጋለን። ሌላ ጥያቄ ካለ አመሰግናለሁ። መቅዲ ካለ ትቀጥልና። እሺ እኔ ልቀጥል። ቁርአን ለመላው የሰው ልጅ ከሆነ የወረደው ለምን በአረብኛ ቋንቋ ብቻ ወረደ? ማለት ለምን በተለያዩ ቋንቋዎች ሳይወርድ? የእስልምና ሃይማኖት ከአረብ ባህል ጋር የተገናኘ አይደለም ወይ ነበረ ጥያቄ። ኡስታዝ ይቀጥሉ። እኔ ጋር ብቻ ነው ወይስ ጨርሳለች? ጨርሳለች ጥያቄውን? ኤዱ ጥያቄ ቼክ ሲያደርጉሽ መልሽላቸው። እሺ አርሳለሁ። ኦኬ። እሺ ቁርአን ለዓለም የተወረደ መጽሐፍ ከሆነ ለምንድን ነው በአረብኛ ቋንቋ የወረደው የሚል ነውና በጣም ጥሩ ጥያቄ ነው የጠየቅሽው። ኦኬ። በመጀመሪያ ደረጃ አላህ ስብሐነሁ ወተዓላ ለነቢያት መልእክት በሚሰጥበት ጊዜ ማንኛውንም ነቢይ እሱ ከወጣበት ማህበረሰብ ቋንቋ እንጂ በሌላ ቋንቋ አይልክም። ማንኛውንም ነቢይ ማለት ነው። ለዛ ነው አላህ ስብሐነሁ ወተዓላ በቁርአን ላይ ወማ አርሰልና ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ ሊዩበይነ ለሁም ማ ኑዚለ ኢለይህም፣ ማንኛውንም መልእክተኛ እርሱ ከወጣበት ጎሳ ወይም ደግሞ ማህበረሰብ ቋንቋ እንጂ አላክንም። ያንን ያደረግንበት ምክንያት ደግሞ ወደ እነርሱ የተወረደውን እንዲያብራራላቸው ነው ይላል። ለምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአረብ ምድር ነው የተነሱት። በቻይነኛ ቋንቋ ቢወርድላቸው በዙሪያ ያሉ ማህበረሰቦች አይቀበሉም። ከመቀበል ይልቅ ወደ ማፌዝ ነው የሚያደሉት። እንዴ መልእክተኛው አረብኛ ተናጋሪ ሆኖ ቁርአኑ እንዴት በአጀም ይሆናል? በነገራችን ላይ አላህ ስብሐነሁ ወተዓላ ይህንን በቁርአን ላይ ተናግረዋል። መልእክተኛው አረብ ሆኖ እሱ እንዴት አጀም ይሆናል ወይም እሱ እንዴት ሌላ ቋንቋ ይሆናል ይሉ ነበር፣ በሌላ ቋንቋ ብናወርድ ኖሮ ብሎ አላህ ስብሐነሁ ወተዓላ ሰዎች ያኔም ወቀሳ እንደሚያቀርቡ በቁርአን ላይ ተናግረዋል። ስለዚህ ዋናው ዓላማ ምንድን ነው? አንድ መልእክት መጀመሪያ በሚነሳበት ማህበረሰብ ቋንቋ ነው መነሳት ያለበት። በዛ ያ ነቢይ በሚናገረው ቋንቋ ነው መሆን ያለበት። ያ ደግሞ መልእክቱን ይገድባል ማለት አይደለም። ልክ ለምሳሌ እኔ አሁን የተወለድኩት ኢትዮጵያ ላይ ነኝ። በአረብኛ ቋንቋ ተምሬ ነው የደረስኩበት። ቋንቋ ክህሎት ነው፣ ማንም ሰው ተምሮ ሊደርስበት ይችላል። ነገር ግን አላህ ማንኛውንም ነቢይ ወይም ደግሞ መልእክተኛ በሚልክበት ጊዜ በጎሳው ቋንቋ እሱ በተወለደበት ቋንቋ ሲልክ ስለነበረ ያንኑ መንገድ ነው የተከተለው እንጂ አዲስ ነገር አይደለም። መልእክቱ ግን ለዓለም ሁሉ እንደሆነ አላህ ስብሐነሁ ወተዓላ ነግሮናል። ቋንቋ መልእክቱ የዓለም መሆኑን አይገድበውም። ለዛ ነው አላህ ስብሐነሁ ወተዓላ በሱረቱል ፉርቃን ላይ ተባረከ ለዚ ነዘለል ፉርቃነ ዐላ ዐብዲሂ ይላል። ምስጋናው ልቅናው ይገባው እሱ ያ በባሪያው ላይ ፉርቃንን ያወረደው። ፉርቃንን ያወረደው ስል ፉርቃን ከቁርአን ስሞች መካከል አንዱ ነው። ለምን ሲባል ሊየኩነ ሊልዓለሚነ ነዚራ፣ ለዓለማት አስጠንቃቂ ይሁን ዘንድ ይላል። ስለዚህ አላህ ስብሐነሁ ወተዓላ በአረብኛ ቋንቋ ቢያወርደውም ነገር ግን አስጠንቃቂነቱ መመሪያነቱ ለሰው ልጆች ሁሉ ነው የተባለው። ለምን ማንኛውም ሰው የአላህ ስብሐነሁ ወተዓላ መልእክትን መረዳት እስከፈለገ ድረስ አረብኛ መማር ይችላል። አረብኛ ባይማር ደግሞ የሚያውቁ ሰዎች ይተረጉሙለታል፣ መልእክቱ ይደርሳል። የተፈለገው መልእክቱ መድረስ ስለሆነ በሁሉም ሰዎች ቋንቋ ማውረድም አስፈላጊ አይደለም፣ በሌላ ቋንቋ ማውረድም አስፈላጊ ስላልሆነ ነቢዩ የአረብኛ ቋንቋ ተናጋሪ ስለሆኑ ለሌሎች ነቢያትም ተመሳሳይ መልኩ መጽሐፍቶቹ በእነሱ ቋንቋ ሲወርድ ስለነበረ በዚህ ምክንያት ነው አላህ ስብሐነሁ ወተዓላ ቁርአንን በአረብኛ ያወረደው እንጂ ቁርአን የወረደው ለሰው ልጆች ሁሉ እንደሆነ ይናገራል። ሊቱኽሪጀ ናሰ ሚነ ዙሉማት ኢለ ኑር ይላል። የሰው ልጆችን በአጠቃላይ ከጨለማዎች ወደ ብርሃን ታወጣ ዘንድ ነው ቁርአንን ወደ አንተ ያወርድ ነው በማለት ይናገራል። በአጭሩ ይህንን ይመስላል። አቡ ሙአዊያ እና ሌሎቻችሁም ጨምሩላት።
መርሃባ የተወሰነ ፖይንት ለመጨመር ያክል እዚህ ላይ ጥሩ በነገራችን ላይ በጣም ኮር ፖይንቶችን ነው የምታነሳው እና ጥያቄዎችሽ ደስ ይላሉ። ማሻአላህ ኡስታዞችም ጥሩ አድርገው እየመለሱ ነው። በአንድ ቋንቋ አላህ ሱብሓነሁ ወተዓላ ያወረደው ኡስታዝ ጀማል እንደነገሩሽ አላህ ሱብሓነሁ ወተዓላ ነቢያቶችን ሲልክ ያ ነቢይ በሚረዳውና ያ ነቢይ ደግሞ ፕሪች የሚያደርገው ወይም ደግሞ በዘመኑ በአካባቢው የነበሩ ሰዎች የሚያስተምረውን ተመሳሳይ የሆነ ቋንቋ ነበር የሚልከው። በተመሳሳይ ቋንቋ ይልክላቸው ነበረ ነው አንደኛው ፖይንት እሱ ሆኖ ሳለ፣ ሌላው ደግሞ አረብኛ ቋንቋ በራሱ ደግሞ በጣም ሪች የሆነ ላንጉጅ ነው። ምናልባት እዚህ አረብኛ ቋንቋ ላይም እነ ኡስታዝም ከዚህ የበለጠ ሊናገሩ ይችላሉ። በጣም ውስጡ ስትራክቸሩ በአንድ ቃል እንኳን ብዙ መልእክቶችን መያዝ የሚችል በጣም ክሊር አድርጎ መልእክቶችን ማስተላለፍ የሚችል ዴብዝ ያለው ቋንቋ ነው። የመጨረሻውን አላህ ሱብሓነሁ ወተዓላ አረብኛ አድርጎ ቁርአንን በሚያወርደው ጊዜ ማለት ነው። ሌላው በአንድ ቋንቋ የመሆኑ ሌላው ምክንያት ለጥበቃ ነው። አላህ ሱብሓነሁ ወተዓላ ማለት ነው ለአንድነትና ለጥበቃ የሚሆነው በአንድ ቋንቋ አላህ ሱብሓነሁ ወተዓላ እነዛ ነቢያቶች በሚችሉት ቋንቋ ሲያወርድ ነው። ያ ማለት ምን ማለት ነው? ለምሳሌ በተለያየ ቋንቋ ቢወርድ ኖሮ ቁርአን ሁሉም ሰው የተለያየ የሆነ የራሱ የሆነ አመለካከትና ኢንተርፕሬሽን ይኖረዋል። የተለያየ ትራንስሌሽን ትርጉሞች ይኖሩታል። እዛ ጋር ያለው አይደለም አንዱ በአረብኛ ብቻ አይደለም፣ ሌሎች ቋንቋዎች እንኳን ስላይትሊ የአረብኛ ዲፍረንስ እንኳን የየራሱ የሆነ የተለያየ ትርጉሞች ሊኖሩት ይችላሉ። ስለዚህ አንዱ ኦሪጂናል የሆነ ቴክስት ያስፈልገናል፣ ዓለምን በአጠቃላይ የሚያስማማ ማለት ነው። ግልጽ ነው። ዓለምን በአጠቃላይ የሚያስማማ አንድ ብቻ ምን ያስፈልጋል? ኦሪጂናል የሆነ ላንጉጅ ያስፈልጋል። ስለዚህ ሁላችንም ትሬስ ፓክ እያደረግን ወደዛ ወደ ኦሪጂናሉ እንድንመለስ ማለት ነው። ግልጽ ነው። የተለያየ ቋንቋ ግን ካለ ይሄም ይሄ ነው የኔ ነው ኦሪጂናል፣ ይሄም የኔ ነው ኦሪጂናል ይላል። ግን ኦሪጂናሎቹ ራሱ ካልተስማሙ የዛኔ ነው ችግር የሚፈጠረው። ስለዚህ አንድ ቋንቋ ዩኒቲ የሚፈጥር ማለት ነው። ሁሉንም አንድ የሚያደርግ በአንድ ቋንቋ በአረብኛ ቋንቋ መውረዱ ሁሉንም ወደሚያስማማው ወደ አንድ ቋንቋ ይመልሳል ማለት ነው። ወደሚያስማማው ኢነሴንስ ምን ማለት ነው? ትክክለኛው መልእክቱ የቁርአኑ ምንድነው ብለን ስንመለስ፣ ለምሳሌ አሁን ቁርአን በተለያየ ቋንቋ ተተርጉሟል። በኦሮምኛ፣ በአረብኛ፣ በእንግሊዝኛ፣ በአማርኛ በብዙ ቋንቋዎች ተተርጉሟል። እነዚህ የተተረጎሙት ለምሳሌ ትክክል አይደሉም ብለን ካሰብን ወዴት ነው የምንመለሰው? ወደ አረብኛው እንመለሳለን። ስለዚህ አንድ ቋንቋ መውረዱ ሁሉንም የሚያስማማ አንድ ሲንግል ዩኒቲን ይፈጥራል ማለት ነው። ስለዚህ አረብኛ ሆኖ መውረዱ ለሌሎች ለዓለም ወይም ደግሞ ለዓለም አልተላከም የሚለውን ስለመያዝ፣ ለምሳሌ በአጭሩ አሁን ላይ ለምሳሌ ኤደን እንደው ዝም ብዬ አንቺን ልጠይቅሽ፣ አሁን ላይ ለምሳሌ ብዙ ሙስሊም አረብ ነው ወይስ ከአረብ ውጭ ያለ ነው ይመስልሽ ኤደን? እንዲሁ ዝም ብለሽ ማለት ነው ስትገምጂ። አረብ ነው የሚመስለኝ። አዎ አረብ ነው ይመስልሽ። ባይገርምሽ በአሁን ላይ ግን ዓለም ላይ 80% በላይ የሚሆነው ሙስሊም አረብ አይደለም፣ አረብ ያልሆኑ ናቸው። የአረብ ሙስሊም 20% ቢሆን ነው አረቡ ዓለም ሙስሊሙ ማለት ነው። ከሙስሊሙ ፐርሰንቴጅ 20% ቱ ዘ ማክሲመም 30% ቢደርስ ብዙውን ፐርሰንት የሚያጠቃልለው አረብ ያልሆኑት ናቸው። አሁን ይሄ በቃ በጣም ክሊር እና ኒት የሆነ ፕሩፍ ነው። ለምን ቁርአን በአረብኛ መውረዱ ለዓለም አይደለም የሚለውን ዲስፕሩፍ ለማድረግ ማለት ነው። ግልጽ ነው፣ ዲስፕሩፍ ለማድረግ። ስለዚህ ኤዥያ ብትሄጂ፣ እንደነ ኢንዶኔዥያ ብትሄጂ፣ ሰብሳሃራ አካባቢዎች ብትሄጂ፣ ኢሮፕ፣ አሜሪካ እንደዚህ በአጠቃላይ ብትሄጂ እነዚህን አግሪጌት አድርገን በፐርሰንት ብናስቀምጣቸው ከ70% በላይ የሚሆነው ሙስሊሙ አረብ አይደለም። 20% ወይ 25% ነው አረቡ ማለት ነው። አረብ ሙስሊሙ ማለት ሙስሊሙ። ስለዚህ አንድ ቋንቋ መኖሩ ለዓለም መሆኑን አያግደውም።
እንዲሁም ደግሞ ዩኒቲን የሚያስጠብቅ ነው። ዩኒቲን የሚያስጠብቅ ነው ማለት ነው። ይሄን ይመስላል ሄደ። እሺ ስሚዞ ጀዛከላ ኸይር። እንትን ነው አሁን መልሶች ሲሰጡ ብዙን ጊዜ በተቻለ መጠን አጠር ለማድረግ ይሞከራል። ለምን እንዳይበዛባችሁና ያው ጨጓራችሁ እንዳትታመሙ። መልሱም ብዙ ሲሆን እናንተ ግራ ልትጋቡ ትችላላችሁ። ያ ማለት ግን የሚሰጡት መልሶች በቂ ካልሆኑ መልሶቹ ደግሞ ካልተመለሱላችሁ መልሶቹ ላይ ጥያቄ መጠየቅ ትችላላችሁ በድጋሚ ማለት ነው። እና የአሁኑ ጥያቄ ተመልሷል ሄዱ? አዎ ተመልሷል። እሺ ወደ ቀጣይ ጥያቄ መሄድ ትችላለሽ። እንዳትሳቀቂ። ጥያቄ ከጠየቅሽ በኋላ መልሱ ላይ ጥያቄ ካለሽ መልሱ በስንት ሰዓት ካልተመለሰልሽ መጠየቅ ትችላለሽ። ኢቭን ሙግቱን ለማቅረብ ትችላለሽ፣ መሞገት ትችላለሽ። እሺ እንዳትጨናነቂ እና ቀጥሉ። ቀጥይ፣ ወደ ቀጣይ ጥያቄ ሄዱ። እሺ የምጠይቀው የቁርአን እንትን ነው ጥቅስ ነው። ሱራ አኒሳ 4:24 ላይ ቁርአን ያለ ጋብቻ ከሴት ባሪዎች ጋር የግብረ ስጋ ግንኙነት ይፈቅዳል። ሳነቡ ይመስለኛል፣ ከተሳሳትኩ ይቅርታና ይሄ ደግሞ እኔ እንጃ ብቻ ይሄ እንዴት ይታያል? ለምንድን ነው ይሄን የሚፈቅደው? ነበረ ጥያቄ። እሺ እንትን ወይ መግዲ ወደዚህ ርዕስ ሳይሄዱ አሁን በተናገረው ስሚዝ ላይ ጥያቄ ልጠይቅ። እሺ ጠይቂሽ። እሺ እንግዲህ እስከ ነቢዩ መሐመድ እስኪመጡ ድረስ ባለው ጊዜ ውስጥ ነቢያቶች በብዛት ከእስራኤላውያን ወይ ደግሞ ከእስራኤል ነበረ የሚላኩት። ለምሳሌ በእናንተ ወደ 120 ምናምን ወይ 30 ምናምን ነው መሰለኝ፣ እርግጠኛ አይደለሁም። እና ነቢያቶች በሙሉ ከዛ ነው አይደለ የወጡት? አዎ ወይ አይበሉኝና ልቀጥል። ሁሉም ነቢያቶች አይደሉም፣ አብዛኞቹ ነቢያቶች ናቸው። ሁሉም አይደሉም። አረብ ነቢያቶች ነበሩ። ከእስራኤላዊ ወይ ለምሳሌ ከአረብ የተነሳ ነብይ አለ ከነቢያችሁ መሐመድ ሌላ ማለት ነው? አዎ ነቢዩላህ ሷሊህ ብለን የምንጠራው ነቢይ ለምሳሌ እስራኤል አልነበረም። ቁርአን ላይ አለ አለ። አዎ እንዲገባኝ እስኪ መጽሐፍ ቅዱስ ላይ ያሉት ነቢዩ ኢብራሂም ኢራቃዊ አይደሉ? እስሚዙ አው ያው የነሱ የሚመዘዘው ከማለት ወይም ደግሞ ያው አብርሃም ኦሪጂኑ ነው። በእርግጥ ኦሪጂኑ ነው አብርሃም። ከዛ በኋላ የመጡ ነቢያቶች እነ ያዕቆብ እናንተ ላይ በምትጠሩት ማለት ነው። ያዕቆብ ወይም ያዕቆብ ማለት ያው እስራኤል ማለት ነው። እነ ያዕቆብ እነ ዩሱፍ በአጠቃላይ ማለት ነው የተዘረዘሩ ናቸው። አሁን ቁርአን ለምሳሌ ወደ ኋላ ተመልሰን ከእስራኤል በፊት ያሉ ነቢያቶችን ከመጥቀሳችን በፊት እዚህ ላይ ልትጅልኝ የምፈልገው ቁርአን በራሱ አንድ ለየት የሚያደርገው ነገር ምንድን ነው? ባይብል ላይ የሌሉ ነቢያቶች ባይብል የማያውቃቸው ነቢያቶች ቁርአን አካቶን እናገኘዋለን። ቁርአን ላይ ያሉ ነቢያቶች ወይም የተጠቀሱ ነቢያቶች ባይብል ላይ ግን የሌሉ ነቢያቶች ቁርአን ላይ አሉ። ለምሳሌ ነቢዩላህ ሳሊህን ባይብል ላይ አታመጫቸውም፣ የሉም። ግን እነዚህ ነቢያቶች ከአረብ እንደሆኑና እስራኤላዊ እንዳልሆኑ እናውቃለን። ግን ከእስራኤል ውጪ ለምሳሌ ብለን የምንጠራቸው ነቢያቶች ለምሳሌ እነ ኖህም መጥቀስ እንችላለን። ወደ ኋላ ብንመለስ ማለት ነው እነ ኖህ እነዚህን ነቢያቶችን ብንጠቅስ ለምሳሌ ግን ከእስራኤል ወገን አልነበሩም፣ የእስራኤል ወገን አይደሉም። ስለዚህ ከነቢያችሁ መሐመድ ለማለት ነው ፖይንቱ። ሁሉም ነቢያቶች ከእስራኤል ናቸው ሳይሆን አብዛኛው ነቢያቶች ከእስራኤል ናቸው የሚለውን እንቀበላለን። ሁሉም ግን አለ ሁሉም ነቢያቶች እስራኤል ናቸው። ኦኬ እሺ እሺ እስሚዞ የቁርአኑን አያ ክፈትና ኡስታዝ ጀማል ይቀጥሉ። ከዛ እናንተ እየጨመራችሁ ትሄዳላችሁ።
ኦኬ ምን ነበረ? 4:24 መሰለኝ። ሱረቱ ኒሳ ላይ ያለውን ማለት ነው። እስቲ እሺ ኡስታዝ ጀማል ቀጥሉ። አክላለሁ ሀሳብ። እሺ በመጀመሪያ ደረጃ በእስልምና ከተከለከሉት ትላልቅ ወንጀሎች መካከል አንዱ ዝሙት ነው። በእስልምና በዝሙትን በተመለከተ ዝሙት ብቻ ሳይሆን ወደ ዝሙት የሚወስዱ መንገዶች በሙሉ ክልክል ናቸው። ለምሳሌ ወደ ዝሙት የሚወስዱት የሚባለው በአይን ማየት፣ በእጅ አጅነቢ የሆነችን ሴት መንካት፣ ከሷ ጋር ብቻ መሆን አጠቃላይ እየተከለከለ ነው በእስልምና። አላህ ስብሓነሁ ወተዓላ በቁርአን ላይ ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወመቅተን ወሳአ ሰቢላ ይላል። ወደ ዝሙት አትቅረቡ ነው ያለው። ወደ ዝሙት መቅረብ ነው የተከለከለው በእስልምና። መስራት ሳይሆን መቅረብ ራሱ ተከልክሏል። እንደዚህ ብላችሁ ወደዛ እንዳትቀርቡ ብሎ አላህ ስብሐነሁ ወተዓላ በቁርአን ከልክለዋል። የአማኞችን ባህሪ ሲናገር ወላ የዝኑን ይላል። ዝሙት የማይፈጽሙ ናቸው በማለት አላህ ስብሐነሁ ወተዓላ ይናገራል። ስለዚህ በእስልምና ዝሙት የተከለከለ ነው። ሱረቱ ኒሳ ምዕራፍ 4 ቁጥር 24 ወይ እንትን እስሚዝ ቁርአኑን ክፈቶሽ እየተነበበ እያየ ነው እንድንሄድ ከቻል ክፈት እስሚዝ እየተነበበ ቢወራ ይሻላል። ኸይር። እሺ ኡስታዝ አቡ ሙአዊያ እንትን ስለሚላቸው ነው። እሺ ከፍታል። ቀጥል ችግር የለም። እሺ 4:24 ጀማል እስከዛ አውራ ወልሙሕሰናቱ ሚነ ኒሳ። እሺ ይሰማል ድምጽ? እሺ ሱረቱ ኒሳ ምዕራፍ 4 ቁጥር 24 ላይ ያለው ስለ ጋብቻ ነው የሚያወራው። ቪዲዮ ስከፍት ነው እንዴት ነው ይሰማል? ኦኬ ተቋርጦባቸው። አዎ በቃ ምን እናደርግ? ኤዱ አለሽ? ኤዱ እንትን ቁርአን እጅሽ ላይ አለ? አይ የለም። ኦኬ ስልክ ነው ያለው። እሺ እያነበው እስሚዙ እንዴት ይሻላል? እየተነበበ እንትን ብትውላችሁ አሪፍ ነው። በቃ ግን ለመጻፍ ሞክሪ። ከዛ በኋላ ቼክ ታደርጊዋለሽ ከቁርአን አያው ጋር ሄደሽ። እሺ ልክ የቁርአን አያ ጥያቄ ጠቅሹን ጻፊና መልሱ የገባሽን በዚህ ልክ ተመልሶልኛል ካልሽ በኋላ ከጥቅሱ ጋር ሄደሽ ታስተያየዋለሽ። ቪዲዮ ሲከፈት አንደኛ ለኡስታዝ ጀማል፣ ሁለተኛ ለኡስታዝ አቡ ሙአዊያ ያስቸግራቸዋል። ሁለቱም ኔትወርክ በጣም ያስቸግረናል ብለው እንሞክር ብዬ ነው ያመጧቸውና ከዛ አንጻር ነው። እና እስከዛ ኡስታዝ አቡ ሙአዊያ ካሉ ይቀጥሉ፣ ኡስታዝ ጀማል እስኪመጡ ድረስ። እስቲ ኡስታዝ ጀማል ከመጡ ቼክ እናደርጋቸው። እስቲ አንዴ እንሞክርና ወይስ ሚዞ እስከዛ ትቀጥል? እሺ ኡስታዝ አቡ ሙአዊያ ይቀጥሉ እስከዛ። ከዛ ኡስታዝ ጀማል ሲመጡ ይጨምሩበታል። እሺ ችግር የለውም። ኤደን ጥያቄሽ በዚህ አንቀጽ ላይ ተንተርሶ ጊዜያዊ ጋብቻ ሲባል ሰምተሻል በዚህ ጉዳይና እና ደግሞ በምርኮ የተገኙ ሴቶችን ማግባት የሚል ነገር ይመስለኛል። ጥያቄ ይመስለኛል ካልተሳሳትኩ። ገንዘብ ሰጥቷቸው እንደዛ ወልሙሕሰናቱ። እሺ እንደዚህ አይነት ነገር አሁን አንድ ነገር መጥፎ ነው ትክክል አይደለም የሚባለው ግልጽ የሆነ ማስረጃዎች ቀርበውበታል። ለምሳሌ ዝሙት አይቻልም። ኔትወርክ ይሰማል? እኔ ኔትወርክ ይሰማል። ኡስታዝ ቀጥሉ።
ስለዚህ ከየት አንጻር ነው የሚባለው? ስለዚህ ዝሙት በእስልምና እንደማይፈቀድ ግልጽ ማስረጃ ቅድም ኡስታዝ ጀማል አቅርቧል። ከዛ ውጭ ያለው ነገር ምን ተብሎ ይጠራል? ደግሞ መለከት ሃይማን ይባላል። መለከት ሃይማኖት ማለት በምርኮ የተያዙ ሴቶች ማለት ነው። እነዛ ሰዎች ምን ይባላሉ? መህር ይሰጣቸዋል። መህር ማለት ምን ማለት ነው? መህር ማለት ምን ማለት ነው? ገንዘብ ማለት ነው። አንድ ነገር ሲፈጸም ትዳር ሲፈጸም የሚሰጠው ገንዘብ ምን ተብሎ ይጠራል? በእስልምና መህር ተብሎ ይጠራል። ጊዜያዊ ጋብቻ በጊዜው ተፈጽሟል እንደ ይባላል። አሁን ላይ ጊዜያዊ ጋብቻ የሚባለው ነገር በአረቦች ዘመን በዛ ዘመን የነበረ ነገር ነው። በዛ ዘመን የነበረ ነገር ነው። ግን ቁርአን እና ነብይ ሰለላሁ ዐለይሂ ወሰለም በሐዲታቸው መጥተው ያ ምን ሆኗል? ተሽሯል። አይፈቀድም በእስልምና። ግን በጊዜው ሲፈቀድ ነበረ። በጊዜው ማህበረሰቡ ዘንዳ እንደዚህ አይነት ነገራቶች ነበሩ። መህር ተሰጥቷቸው እያገቡ እንትን እያለው ሲመጡ ሴቶቻቸውና የአረብ ባህል ስለነበረ በጊዜው ነብይ ሰለላሁ ዐለይሂ ወሰለም ከጦርነት በኋላ ከለከሉ ያንን ህግና ተሽሯል። ሁለተኛ መለከት ሃይማን ይባላል። መለከት ሃይማን ማለት የተመለኩ በምርኮ የተያዙ ባሮች፣ በምርኮ የተያዙ ባሮች ምን ተብሎ ይጠራሉ? መለከት ሃይማን ይባላሉ። እነዛ ሰዎች ምንድናቸው? አላህ ሱብሓነሁ ወተዓላ አንድ ነገር ከፈቀደ ያ ነገር ትክክል ነው። አምላክ የፈቀደው ነገር ትክክል ነው። አምላክ ያልፈቀደው ነገር ትክክል አይደለም አይደል? ሄደን አንድ ነገር አምላክ ከፈቀደው ጥሩ ነው። አምላክ ካልፈቀደው ኃጢአት ነው። አንድ ነገር ኃጢአት የሚባለው አምላክ ሲከለክል ነው። አንድ ነገር አምላክ ከፈቀደ ኃጢአት አይደለም ማለት ነው። ስለዚህ ኃጢአትና ኃጢአት አለመሆንና ጥሩና ጥሩ አለመሆኑን የሚነግረን ማን ነው? አምላክ ነው ማለት ነው። ከዛ አንጻር ተነስተን ስለዚህ አንቀጽ ስናወራ በዚህኛው አንቀጽ ስለ ሙትዓ የሚያወራው ከሆነ ሙትዓ በእስልምና የተከለከለ ነው። ሐዲሱን ሰለላሁ ቡኻሪ ላይ የመጡ ሐዲሶች አሉ። ተከልክሏል። ማስረጃ ማሳየት እንችላለን፣ ቪዲዮ መክፈት ከቻልኩ። ሁለተኛው ደግሞ መህር ነው። መህር ማለት ደግሞ ጥሎች ነው። በገንዘቦቻቸው መግዛት ሲባል በገንዘብ የሚገዙ ነገራቶች አሉ ማለትን ያስይዘ መህር የሚባል ነገር አለ። የትኛው ሙስሊም አንድ ሴትን ለማግባት ሲፈልግ በአማርኛ ጥሎች ሊሆን ይችላል። ጥሎች ኤግዛክትሊ ያንን ነገር ይገልጿል ብዬ ስለማላምን ጥሎች የሚለውን ቃል ማጠቀም ስለማልፈልግ ነው። ምክንያቱም አላህ አቱ ኒሳ ሰዱቃቲሂነ ኒሕላ ይላል። ለእያንዳንዳቸው ሴቶች በጊዜው የሚያስፈልጋቸውን ነገር ስጧቸው ይላል። ጥሎች ማለት ነው። ስለዚህ ከዛ አንጻር መህር የሚባል ነገር ለሴት ልጅ ይሰጣል። ሲሰጥ ምንድን ነው? ገንዘብ ነው የሚሰጠው፣ ራቶች ይሰጣሉ እንጂ ከዛ ውጭ ይሄ የጊዜያዊ ጋብቻ የሚባለው ነገር በእስልምና ላይ የተከለከለ ነገር ነው። አሁን ላይ ለምሴ ከተሰማ ስለዚህ በዛን ጊዜ ግን አላህ ፈቅዶ ነበር አይደል? አላህ ፈቅዶ ሳይሆን በጊዜው ሰዎቹ ማህበረሰቦቹ ሲፈጽሙት የነበረ ድርጊት ነው። ያንን ድርጊት ለመከለከል አንድ ሰው የሆነን ነገር ለመከልከል ምን ማድረግ አለብሽ? ያ ሰውዬ ያንን ነገር በቂ እውቀት ማግኘት መቻል አለበት አይደል? የሆነን ሰው ኤደንን ለማስረዳት ኤደን ምን አይነት ሰው እንደሆነች ለማስረዳት የኤደን እውቀት ማግኘት መቻል አለብኝ አይደለም? ኤደን ስላንቺ ማንነትና ማንነት ሰላክ ካንቺ ተንተርሼ ይሄ ነገር ይቻላል ይሄ ነገር አይቻልም ከማለት በፊት ኢስላም የሰዎችን አረዳድና ሁኔታን ተንተርሶ አንድ ነገር ይፈቀዳል አንድ ነገር አይፈቀድም ብሎ የሚገመተው። ስለዚህ በጊዜው እነዛ ሰዎች ሲያደርጉት የነበረው ነገር ነውና በጊዜው ሲደረግ ነበረ። ከዛ ነገር ግን በኋላ ኢስላም ከመጣ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ግን ተከለከለ። ከነብዩ ሪሳላ ከመምጣታቸው በፊትም ሲያደርጉት የነበረ ነገር ነው። ነብዩ በሃይማኖት የፈቀደላቸው ነገር አይደለም። ይሄ ነብዩ ከመጡ ነብይ ከሆነ በኋላ የተፈቀደ ነገርም አይደለም። ገብቶሻል? በጊዜው በተለምዶ ሲደረግ የነበረ ነገር ነው። ያ ነገር ደግሞ ትክክል አለመሆኑ መልእክተኛ ማስረዱ። ገብቶሻል? አዎ ተረድቻለሁ። ለምሳሌ በጊዜው በሌላ ምሳሌ ልስጥሽና በጊዜው ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ መጠጥ ይጣጣ ነበረ በቁረይሽ ማህበረሰቦች ዘንዳ። እነዛን ሰዎች መጠጥ የሚጠጡ ሰዎችን መጠጥ እርም ነው ምናምን የሚባል ነገር አላመጣም። መጠጥ ክፉ መሆኑንና ምንነቱንና ሰላት ላይ ምናምን ብሎ ካላመደ በኋላ ነው አንድ ነገር ክልክል ነው የሚደረግና አንድ ነገር ወዲያውኑ መጥቶ ክልክል ቢደረግ ኑሮ መጠጥ ማንንም አይተውም ነበር ይላል። እና ስሩ ፕሮሲጀር ተጠቅሞ ነው አላህ አንድ ነገር ከሶስም ስለዚህ ብዙ ጊዜ በተለምዶ የሚባሉ ነገራቶች አሉ አይደል? የሆነን ሰው